ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን ነጫጭ ጥቁረቶች የተሰኘ ረጅም ልቦለድ ይዤላችሁ ቀርቤያለሁ። ነጫጭ ጥቁረቶች፣ ደራሲ ፉአድ ሙና፣ ክፍል 1። ይገርማል። ወደዚህ ምድር ከመጣው 19 ዓመታቶች ነጎዱ ማለት ነው። እዚህ ምድር ከመጣው በልጅነት እንደ ልጅ ከልጆች ጋር የተጫወትኩበት፣ የሰዓቱ ዕድሜ ደርሶ ልቤ አብጦ ቤት ማንንም አልታዘዝም ያልኩበትና ሕይወትን ለመረዳት የሚያስፈልጉ ወሳኝ ነጥቦችን የተረዳሁበት ዕድሜ ነጎደ። አሁን ወደ 20 ዓመት ሩጫውን ተያይዣለሁ። በእነዚህ ዓመታት ውስጥ በሕይወቴ ውስጥ ብዙ ሰዎች አልፈዋል። ብዙ የማይረሱ ተወዳጅና አናዳጅ ሰዎችን አውቄያለሁ። 15 ዓመታትን መጨረሻዬን በመናፈቅ በትምህርት አሳልፌያለሁ። አሁን የዩኒቨርሲቲ ተማሪ ነኝ። ስሜ ፈውዛን ይባላል። ጠይምና ተጫዋች ነኝ። ቁም ነገር ላይ ቁም ነገረኛ፣ ቀልድ ላይ ደግሞ ምርጥ ቀልደኛ ነኝ። በራሴ በጣም እተማመናለሁ። ብዙ ሰዎች ጤባራም ነኝ ይሉኛል። ከሩቅ ሲያዩኝ የሚጠሉኝ፣ ቀርበው የሚያውቁኝ ደግሞ የሚወዱኝ አይነት ሰው ነኝ። ስለራሴ እንደዚህ በድፍረት የማወራው ብዙዎች ከቀረቡኝ በኋላ ምን ያህል ከሩቅ ሲያውቁኝ ይጠሉኝ እንደነበርና ሲቀርቡኝና ሲያውቁኝ በጣም እንደወደዱኝ በተደጋጋሚ ስለነገሩኝ ነው። ለራሳችን ያለን አመለካከት ከሚነበብበት መንገዶች አንዱ ሰዎች ስለኛ በሚነግሩን ነገር ላይ የተመሰረተ መሆኑ እሙን ነው። ለዛ እኮ ነው ቤተሰብ እምነት የሚጥልባቸው ልጆች ሁሌም ጀግንነታቸውን የሚነግሯቸው ታዳጊዎች ከከፍታ መሰላል ላይ ቆመው የምናየው። በአንጻሩ ደግሞ አታውቅም እየተባለና ትንሽነታቸው እየተነገራቸው ያደጉ ልጆች ትንሽ እንደሆኑ ይቀራሉ። በእርግጥ እየተሞገሱ የሚቀሽሙ እንደሚኖሩት ሁላ ከዚህ የትንሽነት ቀንበር አምልጠውም ታላቅ የሚሆኑ ጥቂቶች አይጠፉም። እኔ ፈውዛን ካመንኩበት ነገር ላይ ወደ ኋላ ዝንፍ አላውቅም። እንደ ወራጅ ውሃ በተደገነላቸው እንደሚፈሱ ከንቱ ሰዎች አለያም ወደ ነፈሰበት እንደሚነፍሱ ገለባዎች አይነት አይደለሁም። ሰው ነኝ። እምቢ ማለት አቅም አለኝ። ካስተሳሰቤና ከማንነቴ ጋር የሚጣረስን ነገር እምቢ ከማለት ወደ ኋላ አልልም። ሁሌም ቃሙ ሲሏቸው ገርባ ሳይቀር የሚያኝኩ፣ ጠጡ ሲሏቸው ፋራ ላለመባል አተላ የሚጋቱ፣ አጭዙ ሲሏቸው ከማናንሼ ብለው በጭስ ለመስራት አይናቸው ተጉልጉሎ እስኪወጣ የሚያጨሱ ምስኪን እምቢ የማለቱ እኛቸው የተሰለበ የመጣው ጎርፍ ሁሉ እያላጋ የሚወስዳቸው የማንነታቸውን ልዕልና ያላከበሩ ሰዎች ያሳዝኑኛል። በእንደዚህ አይነት ሰዎች መካከልም ተከብቤ እነሱ የመጣው ጎርፍ ሁሉ ሲያላጋቸው እኔ በጽናት ቆሜ ያውቃለሁ። ለዛ ነው በድፍረት እምቢ የማለት አቅም አለኝ የምለው። በተማርኩባቸው ትምህርት ቤቶች ውስጥ ሁሉ ዝነኛ ነበርኩ። የትምህርት ቤት ክበባት ውስጥ መሳተፍ አዘወትር ነበር። ስነ ጽሑፍ ወዳለሁ፣ አንዳንዴ ሞነጫጭራለሁ። ብዙ ጊዜ ግን የሌሎችን የስነ ጽሑፍ ስራዎች መድረክ ላይ ማቅረብ ይዋጣልኝ ነበር። እናም ከዚህ ስብዕናዬ ጋር ብዙ ጓደኞችን አፍርቻለሁ። ብሩክና ሄኖክ የልጅነት ጓደኞቼ ናቸው። ከብሩክና ሄኖክ ጋር የተዋወቅነው የ5ኛ ክፍል ተማሪ ሆነን ነው። አንድ ትምህርት ቤት ከመማራችን በዘለለ ሰፈራችንም አንድ ነበር። ብሩክ በአቋራጭ የሚከብርበትን መንገድ ዘወትር የሚያስብ አይነት ሰው ነው። የሰው ታሪክ ማዳመጥ ይወዳል፣ በተለይ የፍቅር ታሪክ። አንድ ሰው የፍቅር ግንኙነት ውስጥ ገብቶ ካገኘው ልምድ ሊያወራ ከሚችለው በላይ ብሩክ የፍቅር ግንኙነት ውስጥ ለመግባት ከመፈለጉ የተነሳ ብዙ ይቀባጥራል። እኔ ከብሩክ ጋር የምካፈለው የህይወቴ ጎን የፍቅር ህይወቴን ነው። ማዳመጥ ስለሚፈልግ ነግረዋለሁ።
ሄኖክ ደግሞ ቀላ ያለ አጭር ቁመት ያለው ምስኪን ልጅ ነው። መልካም ልብ አለው። ወደ መልካም ነገር የሚጠራው ሰው ካለ ሁሌም መልካም ለማድረግ ዝግጁ ነው። ነገር ግን የኔ የሚለው አቋም የለውም። እኔ ጋር ሲመጣ ከኔ ጋር ያነባል፣ ከብሩክ ጋር ሲሆን ደግሞ ከሱ ጋር ለመመሳሰል ይሞክራል። ከጊዜያት በኋላ ሄኖክ ሰፈር ቀይሮ ከኛ ሰፈር ትንሽ ራቅ ወዳለ ቦታ ስለሄደ ግንኙነታችን እየቀዘቀዘ መጣ። በአንጻሩ ደግሞ ከብሩክ ጋር በጣም እየተቀራረብን ሄድን። ቀናትን እየወለዱ ወራት ከወራት ጋር እየተጋቡ ይሄው 19 ዓመት አልፎኝ ወደ 20 ሩጫውን ተያያዝኩት። ዛሬ ውስጤ ላይ የመሰበር ስሜት ይሰማኛል። ሁሌም ጠንካራ ነበርኩ። ዛሬ ግን በህይወቴ ውስጥ በፍጹም ሊከሰት ይችላል ብዬ የማልጠብቀው ነገር ተከስቷል። ውስጤ የመሰበር ስሜት ይሰማኛል። ለካ የኛ ያልናቸው ሰዎች የእምነት ባንዲራችንን ቀደው በተቃራኒ ወገን በኩል ሲሰለፉ ያመናቸውን ልባችንን ፊት ሲነሱ ያጎረሳቸውን እጆቻችንን ሲነክሱ በጣም ያማል። ህመሙ የልብ ምታችንን ከወትሮ በተለየ እንዲመታ ሲያስገድደው አይናችንን ከእንቅልፍ ጋር ሲያጣላው ስሜትን መግለጽ ሲከብደን በደፈናው ስብራት እንለዋለን። አዎ ሁሌም ቀጥ ብሎ የቆመው የህይወት መዝውራችን ሲናጋ ምንም ባይገልጸውም እንኳን መሰበር እንለዋለን። አዎ ዛሬ እኔም ተሰብሬያለሁ። የስብራቴ ሁሉ ምንጭ ደግሞ ከክብር ዙፋኔ ወርጄ አብሬያት የተጫወትኩት ለማንም ያላረከስኩትን እኔነቴን ያረከስኩላት የህይወቴ ትልቋ ደስታ ስህተትና ስብራት ኢክራም ናት። ኢክራም ቆንጆዋ፣ ኢክራም ሐዘንተኛዋ፣ ኢክራም አፍቃሪዋ። ውስጤ ላይ የሚሰማኝ የመሰበር ስሜት ለማስታመም ሰፈራችን ውስጥ ወደሚገኘው ጭር ያለ ካፌ ሄዱ። ካፌው ሰው ስለማይበዛበት ጥንዶች ይመርጡታል። እኔ ካለሁበት ጠረጴዛ ፊት ለፊት ጥንዶች ተቀምጠው ያወጋሉ። እሱ ይቀልዳል፣ እሷ ትስቃለች። ጸጉሯ አይኗን ሲሸፍናት እሱ ወዲያው በጣቶቹ ጸጉሯን ወደ ኋላ ይመልስላታል። አይን ለአይን እየተያዩ ይስቃሉ። ስናፈቅር ዓለም ሁሉ እጃችን ላይ ያለች ትመስለናለች። የኛ ዓለም ባፈቀርነው ሰው ህይወት ውስጥ ይገባል። ሐዘናችን ያፈቀርነው ሰው ሐዘን ይሆናል። ደስታችን ያፈቀርነው ሰው ደስታ ይሆናል። መለማመዳችን የህይወት መዘውራችን የአንዳችን በአንዳችን ላይ የተደጋገፈ እንዲሆን ስለሚያደርግ አንዳችን ያለ አንዳችን ጎዶሎ እንደሆነን ይሰማናል። አንዳንዴ ደግሞ ከእውነት ጋር እንካካዳለን። ከወደድናት ልጅ የሚበልጡ ቆንጆ ሴቶች ሞልተው እኛ ግን አፋችንን ሞልተን ከሷ ሌላ ውብ ከየት መጥቶ እንላለን። ይህ ፍቅራችን የሚያመነጨው ስሜት ላፈቀርነው ሰው የመላእክትነት ዘውድ ይጭንለታል። ሲሳሳት ስህተቱ አይታየንም። ፍቅር የአይምሮን ምክንያታዊ አስተሳሰብ የሚያደነዝዝ ሳይሆን አይቀርም። ከፊት ለፊት የተቀመጡት ጥንዶች አሁንም ይሳሳቃሉ። ምን እየተባባሉ ይሆን ብዬ አስባለሁ። ምናልባት እሱ ካንቺ ውጪ ሴት ምድር ላይ አለ እንዴ ይላታል። ለሱ ከሷ ሌላ ማንም እንደማይመጥነው ለመግለጽ። እሷ ደግሞ ኩራተኛ ናት እንዳትባልም እሱንም እግረ መንገዷን ለማሞገስ አረ ያንተም እናት አሉ ትለዋለች። ከዛ ሁለቱም ባንዴ ካካካ ብለው ይስቃሉ። አሊያም እሷ ፈጣሪ ግን አንተን መጥላት የሚችል አንጀት ፈጥሯል ስትለው እሱ ደግሞ ያንቺን ውበት የሚክድ አንደበት ፈጥሮ እንደሆን ምናልባት እኔንም የሚጠላ አንጀት ፈጥሮ ይሆናል ያላት ሊሆን ይችላል። የሚሳሳቁት በጤነኛ አይምሮ ካሰብነው እኮ ምንም አያስቅም። ፍቅር የሚሉት ጉድ ውስጥ ስንሰምጥ ግን የማያስቀው ያስቀናል። ስናፍቅር እኮ የቃላት አደራደራችን ራሱ እንዴት እንደሚያምር
ስነ ጽሑፍ በዞረበት ዞሮ የማያውቀው ራሱ እልም ያለ የስነ ጽሑፍ ሰው ይሆናል። ከሌሎች የስነ ጽሑፍ ባለሙያዎች የሚለየው እሱ ያፈቀራትን ሴት ለማሞገስ ቃላትን ሲያስብ፣ ሌሎቹ ደግሞ የማትታወቅ ውብ እንስት ለመፍጠር አይምሮአቸውን ማስጨነቃቸው ነው። አሁንም ከፊት ለፊት የሚሳሳቁት ጥንዶች እየተመለከትኩ እየተባባሉ ይሆን የሚሳሳቁት እላለሁ። ምናልባት የሚያስቅ ነገርም ላይሆን ይችላል የሚያወሩት፣ ግን አብረው መሆናቸው የፈጠረባቸው ስሜት በራሱ እንደ ጅል እያሳቃቸው ይሆናል። አውቀዋለሁ ስሜቱን። የእነሱን የዛሬ ደስታ እያየሁ የራሴን ስብራት አስባለሁ። ዛሬ የተገኘሁበት ካፌ ውስጥ የዛሬን ያደርገውና እኔም እንደዚሁ ጥንዶች ገጣሚ ትመስለኝ ከነበረች ሴት ጋር መላለስ ነበር። አውሊያውም መቼም የምለያት ከማትመስለኝ ቆንጆ ሴት ጋር ነበር የምመላለሰው። ስሟ ኢክራም ይባላል። ረዘም ያለች ናት። ፊቷ ቀላ ያለ ነው። አይኖቿ ጠበብ ብለው በጣም ያምራሉ። ከንፈሯ ቆንጆ እንደሆነ ያወቅኩት ጓደኛዬ ብሩክ ከነገረኝ በኋላ ነበር። ምናልባት እኔ ያላየሁት የከንፈሯ ውበት ለጓደኛዬ ለብሩክ እንዴት እንደታየው ፈጣሪን የሚያውቀው። እኔ ለሷ ከነበረኝ ፍቅር ይልቅ እዝነቴ ገዝፍ እንደነበር ያወቅኩት አሁን ከተለያየን በኋላ ነው። የህይወቷን እያንዳንዷን ገመና አውቅ ስለነበር በጣም አዝንላታለሁ። አብረን መንገድ ላይ ስንራመድ እንኳን እንቅፋት ነካ ሲያደርጋት ልቤ ተገንጥሎ እስኪወድቅ ድረስ ነበር የምደነግጠው። በጣም ታሳሳኝ ነበር። ሰው ግለሰው ይህን ያህል ይሳሳል? የኔ የተለየ ነበር። ወዳት ነበር። ውዴታዬ ሙሉ ለሙሉ የተገነባው ደግሞ ለሷ ከነበረኝ እዝነት ነበር። እንደምታፈቅረኝ ሁሌም ትነግረኝ ነበር። እኔ ለሷ ካለኝ ፍቅር እሷ ለኔ ያላት ፍቅር እንደሚበልጥ ታወራኛለች። አዎ እነዛን ውብ አይኖቿን እያስለመለመች ፈውዬ አንተ ታፈቅረኛለህ፣ ግን የኔ ድክመት እኔ ለአንተ ያለኝ ፍቅር ካንተ በጣም ይልቃል ትለኛለች። የፍቅሯን ደረጃ ሰማይ ይገልጽ ይመስል ወደ ሰማይ አይኖቿን እየሰቀለች እኔም አንቺ ከኔ በላይ እንደምታፈቅሪኝ ያውቃለሁ እላት ነበር። ይሄ ግለሰው ያለኝን ታላቅ የእምነት ደረጃ የሚያሳይ ነበር። ይህ እምነት የመነጨው ደግሞ ለሷ ካለኝ ጥልቅ ፍቅር ነበር። በሰዓቱ እሷ ይሄን ስሜት ተረድታው ይሁን አይሁን አላውቅም። እንደምታፈቅረኝ አምናለሁ ከማለት በላይ የእምነት ደረጃ፣ ከእምነት ጥግ በላይ ደግሞ የመውደድ ልኬት እንደሌለ ይግባት አይግባት አላውቅም። በነገራችን ላይ የኔ ድመት የምትለኝ ወተት በጣም ስለምወድ ነው። እሷ ደግሞ ቸኮሌት ነፍሷ ነው። ትዝታዎቼ እጅጉን አዲስ ናቸው፣ አላረጁም። የኢክሩ ጀልባብ መሬት እየረገጠ የጅልባቡን እጀታ በእጇ ይዛ በጥርሷ ጅልባቡን ነክሳ እያየችኝ የሳቀችበትን ቀን አሁን እንደ ተከናወነ ድርጊት ጥርት ብሎ ትዝ ይለኛል። ኢክሩ ግጥም አትወድም። እንደውም የሆነ ጥፋት ካጠፋች መቀጨው ግጥም እኔ ሳነብ ማዳመጥ ነበር። ኢክሩን አጥፍታ አንበርክኪያ ታውቃለሁ። ኢክሩን ተንበርክካ ማየት በራሱ ሐሴት ይሰጠኛል። ከኢክሩ ሌላው የሚጣፍጠኝ ነገር ደ የሚለውን ፊደል በስርዓት ማለት አትችልም። ደ ስትል ስሰማት ጉረሳት ነበር የሚለኝ። ግን ማን ይሄ ሁሉ ነገር ነበር ይሆናል ብሎ አሰበ? ማንም። ዛሬ ከዚህ ሁሉ ስብራቴ ጋር ለኔ የነበራትን እንክብካቤና አክብሮት አልክድም። ሰው የራሱ መልካም ጎን እንዳለው ሁሉ ደካማም ጎን ይኖረዋል። ገና ለገና ዛሬ ተለያየን ተብሎ የሰው ስም አተላ መቀባት አግባብ ነው ብዬ አላምንም። ኢክሩ አብረን እያለን ለኔ መልካም ነበረች። አስተናጋጇ ፊት የመታ ቆመች ፈገግ ብላ። ፈውዛን ሳፊው አለች። ስሟ ረሂማ ነው። ከኢክራም ጋር እዚህ ቤት ስንመላለስ ሁሌም የምታስተናግደን እሷ ነበረች። ፈውዛን ሳፊው ያለችኝ ወተት በሳፊ ስለምጠጣ መሆኑ አንዱ ምክንያቱ ነው።
ሰሞኑን ግን ይህንን ቃል የምትጠቀመው ብቻዬን ስለምጠጣ ነው። ያው ወተት ሳፊ ሲሆን ያለ ቡና ብቻውን አይደለም የሚቀርበው። ጨዋታዋ ደስ ስለሚለኝ ምንም ጥሩ ስሜት ላይ ባልሆንም ፈገግ ብዬ ወይ የረሂማ ኮካ አልኳት። ሳቋ ወዲያው ቡፍ ስለሚል ነው ኮካ የምላት። ከወተት ሌላ የምትፈልገው ነገር አለ አለችኝ። ምን እንደምጠጣ በደንብ ታውቃለች። ወተት ብቻ አምጪልኝ ኮካዬ አልኳት እየሳኩ። ምላሷን አውጥታብኝ ወተቱን ልታመጣልኝ ሄደች። በነገራችን ላይ ከአስተናጋጆች ጋር እንደዚህ ያለ ወዳጃዊ ግንኙነት መመስረት ደስ ይለኛል። ካፌ ብቻ ሳይሆን የትም ስሄድ ፊቴን ከመከስከስ ይልቅ ፈታ ብዬ እየተጫወትኩ ከሰዎች ጋር መግባባት ያስደስተኛል። ተጫዋችማ ነበርኩ። ኢክሩ ያደረገችኝ ነገር የሆነ አዚማማ አደረገኝ እንጂ ከኢክሩ ጋር የተዋወቅንበት መንገድ ትንሽ ለየት ይላል። ፈጣሪ ራሱ ተዋወቁ ብሎ ሜዳውንም ፈረሱንም እንካችሁ እንደማለት ነበር ያመቻችልን። ከኢክሩ ጋር እንዴት እንደተዋወቅን በደንብ አስታውሳለሁ። አዎ በደንብ። ቀኑ ጁምዓ አርብ ቀን ነበር። ከኢክራም ጋር የተገናኘነው የዛሬ 2 ዓመት እኔ ዩኒቨርሲቲ መግቢያ ፈተናዬን ለመውሰድ ስዘጋጅ፣ እሷ ደግሞ የመሰናዶ ትምህርት ቤት መግቢያ ፈተና ለመውሰድ ስትዘጋጅ ነበር። ይቺኑ ፈጣሪ ሲያንቀለቅል ታክሲ ውስጥ ይዞልኝ መጣ። ታክሲ ውስጥ ብቻም አይደለም፣ ከታክሲውም እኔ የምቀመጥበት የመጨረሻው ወንበር ላይ በመካከላችን አንድ ሰው ብቻ እስከሚኖር ድረስ አቀራርቦ አስቀመጠልኝ። በመካከላችን አንድ ሰው መኖሩ ፈጣሪ አንተም የድርሻህን ያህል ጣር እንጂ ሊለኝ ያደረገው ነበር ይመስለኝ። እኔም እሷም ከትምህርት ቤት እየተመለስን ነበር። እሷ የምትማርበት ትምህርት ቤት እኔ ከ4ኛ ክፍል እስከ 10ኛ ክፍል የተማርኩበት ትምህርት ቤት ነው። ታክሲ ውስጥ ያሉት ልጆች የለበሱት ዩኒፎርም ስመለከት በትምህርት ቤቱ ያሳለፍኩት ትዝታ ወለል ብሎ ይታየኝ ጀመር። ታክሲ ውስጥ የሷን አይነት ዩኒፎርም የለበሱ ተማሪዎች ነበሩ። ከነሱ ጋር የመምህራንን ስምና ባህሪ እየነገርኳቸው ስንሳሳቅ እሷም እየሳቀች ስታይኝ ተመለከትኩ። ጥሎብኝ ሴት ቀድማ ሳታናግረኝ አላወራም። ለራሴ ዋጋ ስለምሰጥ ነው መሰለኝ። ለማንም መርከስ አልፈልግም። የዛን ቀን ግን እየተሽኮረመመች ስትመለከተኝ ሳይ ወዲያው ፊቴን ወደሷ ዙሪ እርግጠኛነት በተሞላበት ስሜት አንቺ የሆነ ቦታ ታውቂኛለሽ አልኳት። እሷም አሁን ከሳቋ ጋር እየታገለች በአዎንታ ጭንቅላቷን ነቀነቀችልኝ። በሁለታችን መካከል የነበረችው ልጅ በሉሉ ጣላችሁ ብላ ከታክሲ ወረደች። የመውረጃ ቦታዋ ደርሶ ይሁን የወረደችው አለያም የኛን የማውራት ፍላጎት ተረድታ አላውቅም። ብቻ ለትውውቃችን አስተዋጽኦ አበርክታለች። ግን ምን አለ ልጅቷ ከመካከላችን ባልወጣችና እኔና ኢክሩ ሳንተዋወቅ በቀረን። ከነውበቷም ከነፈገግታዋም ስብራቴ መሆኗ ላይቀር ምን አለ ባላወቅኳት። ልጅቷ ከመካከላችን እንደወጣች ኢክራምን የት እንደምታውቀኝ ጠየቅኳት። መስጊድ የሚዘጋጁ ዝግጅቶች ላይ መድረክ ስመራ እንደምታውቀኝ ነገረችኝ። በትርፍ ሰዓቴ መስጊድ ውስጥ የሥነ ጽሑፍ ስራዎችን እሰራለሁ። በእስልምና ሃይማኖት መሰረት የወንዶች መስገጃ ቦታና የሴቶች መስገጃ ቦታ የተለያየ ቦታ ላይ ነው የሚሆነው። እኔ ኢክራምን ከዛን ቀን በፊት አላውቃትም ነበር። መስጊድ ነው የማውቅ ስትለኝ ወዲያው አደብ ያስኩ። የተከበረ ቦታ ላይ ታውቂማ እዚህ አረክስም አልኩ በልቤ። ግን ወዲያው የጓደኛዬ የአዩ ፍቅረኛ ሪም ትዝ አለችኝና ታውቃት ከሆነ ብዬ ጠየቅኳት። በጣም የቅርብ ጓደኛዋ እንደሆነች ነገረችኝ። ለማንኛውም ከሷ ጋር የሚተዋወቁ ከሆነ የኔና የሷ ነገር እንዳለቀለት አሰብኩ። አዩብና ሪም ሲኮራረፉ ሁሌም እኔ ነበርኩ የማስታርቃቸው። ሪም ቀርባ ሳታውቀኝ በጣም ተጠላይ ነበር። ስንቀራረብ ግን በጣም ወደደችኝ። አዩቤ ደግሞ ቁጡ ስለሆነ ሲጣሉ ለማረጋጋት ግዴታ እኔ መግባት አለብኝ። ስለ ፍቅር ህይወት እኮ ምንም አላውቅም፣ ግን እንደ ቀበሌሹም በባዶ ገብቼ እለምድባቸው ነበር። ኢክራም ስሜን እንደምታውቀው ብገምትም ለወጉ ያህል ፈገግ ብዬ እንተዋወቅ ፈውዛን እባላለሁ አልኳት።
አይኖቿን በሀፍረት ሰበር አደረገች። ኢክራም እባላለሁ አለችኝ። የመውረጃ ቦታዋ ከኔ ትንሽ ቀድሞ ስለነበር ቀድማኝ ወረደች። የዛን ቀን ከለበሰችው ዩኒፎርም ላይ ጥቁር ሰማያዊ ጅልባብ ለብሳ ነበር። ጅልባብ ማለት በአብዛኛው ሙስሊም ሴቶች የሚዘወተሩ እጅንና ፊትን ብቻ የሚያሳይ ሰፊ ልብስ ነው። ከወረደች በኋላ ስልኳን እንዳልተቀበልኳት አስታወስኩ። ኩራቴ ተናንቆኝ ነው። ለምን ስልኳን አልተቀበልኳትም? አዎ ገባኝ። የሪም ጓደኛ ነኝ ስላለችኝ ነው ስልኳን ያልተቀበልኳት። የሪም ጓደኛ ከሆነች እኔና ሪም በጣም ስለምንግባባ ስልኳን በቀላሉ ማግኘት እንደምችል ስላሰብኩ ነው ዝም ያልኳት። የዛን ቀን ታክሲ ውስጥ ኢክራምን ሳወራት የነበራት አይን አፋርነት አሁን ላሉት አይን አውጣ ሴቶችና ለአሁን እሷነቷም ጭምር ቢታደል ይበቃ ነበር። የሆነ ከአይን አፋርነትም ቀልብ የሚገዛ አይን አፋርነት አለ እኮ የእውነት የተመጠነ በውስጡ ትህትናና አክብሮት ያዘለ አይን አፋርነት። ከተለያየን በኋላ ቤት ገብቼ አረፋልኩ። ግን አሁን የማስበው ዛሬ ታክሲ ውስጥ ስለተዋወቅኳት ቆንጆ ልጅ ነበር። አይን አፋርነቷ፣ ፈገግታዋ ሁሉ ትዝ እያለኝ ብቻዬን ፈገግ አልኩ። ወዲያው ራሴን አረጋጋሁት። ምንድነው ስለማታውቃት ሴት ማሰብ? በሰዓቱ እኔ 12ኛ ክፍል ተማሪ ነኝ። ሃይማኖታዊ መድረኮችን መርጬ ከወረድኩ በኋላ በራሱ የሴቶች የፌስቡክና የስልክ መልእክቶች ፈተና ነበር የሆኑብኝ። አንዳንዴ ፍላጎታችን ተመሳሳይ ሆኖ ግን የፍላጎታችንን ለማግኘት የተለያየ ቦታ እንሄዳለን። አንዳንድ ሴቶች ሃይማኖታዊ መድረኮች ላይ የሚታዩ ወንዶችን ለመጥበስ በየዝግጅቶቹ ላይ ይገኛሉ። አሁን ላይ እኮ ሁላችንም የመጥበስ መልእክተኞች ሆነናል። በትምህርት ቤቱ በሄድንበት ቦታ ሁሉ በሃይማኖት ቦታ ላይ ያለው አጠገቡ ያለችውን ይጠብሳል ወይ ትጠብሰዋለች። ይህ ደግሞ ሁሉም ሃይማኖት ላይ ያስተዋልኩት ሀቅ ነው። እኔም ብዙ ጊዜ እንደዚህ ያሉ ነገሮች ገጥመውኛል፣ ግን ፊት አልሰጠኋቸውም። በየጊዜው የማውቃቸው ሴቶች ልብ የሚያቀልጡ መልእክቶችን ፌስቡክ ላይ ይልኩልኛል። እኔ ግን ብዙም ግድ አይሰጠኝም ነበር። ታዲያ ቆይቶ ዛሬ ምን ተገኝቶ ነው ስለማላውቃት ሴት የማስበው? ገርሞኛል። ቀልቤን ስርዓት ማስያዝ አለብኝ። ሁሌም ከትምህርት ስመለስ እንደማደርገው አልጋ ላይ ተዘርሬ ፌስቡክ ላይ የምከታተላቸውን ተከታታይ ጽሑፎችን ማንበብ ጀመርኩ። ሲመሻሽ የማላውቀው ስልክ ተደወለልኝ። አነሳሁት። ሳነሳው ሪም እየተፍለቀለቀች ፈዊ ግን ይክሩን ምን አስነክታት ነው? ቀደም ካገኘኋት ጀምሮ ስላንተን የምታወራልኝ አለችኝ። ከከሪም ድምጽ ጀርባ ኢክራም እንድትዘጋው ስትማጸናት ይሰማኛል። ልክ ነበርኩ። የሪም ጓደኛ ከሆነች የኔና የሷ ነገር አብቅቶለታል አላልኳችሁም ነበር? እየሳኩኝ እስኪ ድል ስጫት ታናግረኝ አልኳት። ኧረ ፈዋ ልትገለኝ ምንም አልቀራትም። አሁን በመካከላችን መኪና ገብቶ ነው የማወራ አለችኝ። የሪም ስራ እያሳቀኝ ይሄ እሷ ስልክ ነው አልኳት። አዎ ፈዋዬ ቆጥበህ ተጠቀመው ብላኝ እየተፍለቀለቀች ስልኩን ዘጋችው። የኢክራምን ስልክ የሪም እድሜ ይርዘምና ምንም ሳለፍ አገኘሁት። በነጋታው ኢክራምን ለመጀመሪያ ጊዜ በስልክ ላወራት ደወልኩ። ስታወራ ደስ ትላለች። አዳማጭ ብቻ ሆና አታስጨንቅም። 16 ደቂቃ አወራን። የማላውቃት ሴት ጋር ያውም ለመጀመሪያ ጊዜ እያወራን ይሄን ሁላ ደቂቃ ማናገር ይገርሞኛል። በሁለተኛው ቀን ደውዬ ስናወራ ኢክሩ ግን ትኮሪያለሽ አይደል አልኳት። ምን አጠፋው አለችኝ ግራ እየተጋባች። አንቺ መቼ ታስታውሽኛለሽ? ኧረ አንቺን ፈልጊኝ አልኳት። ሁሉም ነገር እኮ በአንድ ወገን በኩል ብቻ ሲሆን ያስጠላል። ሰጥቶ እንደመቀበል የሚያስደስት ነገር የለም። አንዳንዴ ሁሌ እንድትሰጧቸው ብቻ ይፈልጋሉ። እነሱ ግን በምላሹ ምንም አይሰጧችሁም። ይሄ የወዳጅነትን ትስስር ይነቀንቃል። እኔ ብቻ ስደውል እኔ ብቻ ፈላጊ እንደሆንኩ ስለተሰማኝ ነው እንዲህ አልኳት።
ኢክሩ እየተቅለሰለሰች ኧረ አልኮራሁም እደውላለሁ ችግር የለውም ፈውዛኔ አለችኝ። ከዚህ ቀን ጀምሮ በተራ መደዋወል ጀመር። እኔ ዛሬ ከደውልኩ እሷ ነገ ትደውላለች። በስልክ በምናወራበት ሰዓት ስለሷ አንዳንድ ነገሮች አወቁ። አባቷ በህይወት የለም። ወንድምም ሆነ እህት የላትም። ከእናቷ ጋር ብቻቸውን የሚኖሩት። ብቸኛ ወዳጇ ፊልም ነው። ሲደብራት ተከታታይ ፊልሞችን ዲሽ ላይ ትከታተላለች። ፊልም ነው ያሳደጋት። ፊልም እያየች አድጋ ነው እኔም ላይ ቆንጆ ፊልም የሰራችብኝ። ያየችውን የተገበረችብኝ። ኢክራም ታሪኳን ስትነግረኝ ምናልባት በህይወቷ ውስጥ ያጣችውን ወንድሟን ሆኜ ብቸኝነቷን ላስረሳት አሰብኩ። የጅንጀና ሙዴ ሁሉ ተጠለበ። በቃ ንጹህ ወንድሟ ለመሆን አለምኩ። አንድ ቀን ማታ ላይ ኡስማን ከሚባል ጓደኛዬ ጋር ወደ ሰፈር እየገባን ስሟን ሳልነግረው ታሪኳን አጫወትኩትና ከኔ ይልቅ እሱ ሴት መንከባከብ ስለሚችል እንደውም ባስተዋውቃቸውና እሱ ቢንከባከባት ደስ እንደሚለኝ ነገርኩት። ኡስማን ደግሞ በጣም የሚወደው መስጂድ የተዋወቅኩት ጓደኛዬ ነው። ታሪኳን ከነገርኩት በኋላ እሱም ልቡ ተነክቶ ፈውዛኔ አንቺን ምርጥ ሀብታም ፈልጎ አሁኑኑ መዳር ነው አለኝ። በሰፊው እንደምናወራበት ተነጋግረን ከኡስማን ጋር ተለያየን። ከዛ በኋላ ግን ከኡስማን ጋር ስለሷ አውርቼ አላውቅም። ኡስማን ወንድሜ ነው፣ ግን እውነት ለመናገር ለሴት ከንፈሯ ስለሚያምር ምናምን እንደምንለው ጸጉሩ፣ መልኩ በአጠቃላይ የሚያምር ልጅ ነው። በጣም ደግሞ ተገባቢ ነው። በጣም ብዙ ሴቶች የሚመኙት ወንድ ነው። ኢክሩን እንዲከባከባት ያሰብኩት ከዚህ በፊት ካለው ልምድ ተነስቼ ነበር። ውስጤ ላይ ያደረው የወንድምነት መንፈስ ከኔ ሴት በመንከባከብ ለተሻለ ወንድ አሳልፎ እስከ መስጠት ወስዶኝ ነበር። የፈጣሪ ጥበብ ግን ይገርማል። ትላንት ስለማውቃት አንድ ሴት ዛሬ ከማንም በላይ የምጨነቅ ፍጡር እንደሆነ አደረገኝ። ከኢክራም ጋር ግንኙነታችን ከስልክ በአካል ወደ መገናኘት ሊያድግ ቀን ቆረጥን። አርብ ዕለት ማታ 1 ሰዓት ላይ ሰፈራችን በሚገኘው አስፓልት ላይ ወክ ለማድረግ ተቀጣጠርን። ከሴት ጋር ለመጀመሪያ ጊዜ ለመገናኘት ስትቀጣጠሩ የሆነ የሚጨንቅ ነገር አለው። ልጅቷ ተጫዋች ናት ወይስ አንገቷን ከማነቃነቅ ውጪ ምንም የማታወራ ልጉም ናት የሚለው ያስጨንቃል። እኔ ግን አንድ ቀን ታክሲ ውስጥ ስላገኘኋት ነው መሰለኝ ብዙም አልተጨነኩም። ይልቁንስ ስለ ውበቷ ነው የማስበው። ስትሽኮረመም በአይነ ህሊናዬ ትታየኛለች። ከዛም በስልክ ያወራነው ታሪኳ ትዝ ይለኝና ስሜቴን አፍነዋለሁ። ከሴት ጋር ተቀጣጥሮ የመንዘላዘል ልምድ የለኝም። አሁን ግን መንዘላዘልም በሉት ምን ከኢክራም ጋር ለመገናኘት ተቀጣጥሬያለሁ። ጁማ ደረሰ። ማታ ላይ ኢክራም ከሪም ጋር ሆና የተቀጣጠርንበት ቦታ ላይ ተገናኘን። እኔ ግን ግራ የሚገባኝ ሴቶች ለምንድን ነው የመጀመሪያ ቀን ስትቀጥራቸው ከጓደኛቸው ጋር የሚመጡት? እኔ ግን ስገምት ደህንነት የሚሰጣቸው አይመስለኝም። ምናልባት ወንዱ አደብ ከሌለው ስርዓት ለማስያዝ አሊያም አብሮ ለመጮህም ሊሆን ይችላል። ሁለቱ ነው የሚመጡት። ኢክራም ቤት ስትመለስ ሪም ጋር ነበርኩ ለማለት አቅዳ ነው በድፍረት በማታ ያገኘችኝ። ከዛ ቀን በኋላ እስክንለያይ ድረስ በዛ ሰዓት አግኝቻት አላውቅም። እስከ ምሽቱ 2 ሰዓት ያመሸነው ይዛኔ ብቻ ነው። ኢክራምን ገና ከሩቅ ሳያት ልቤ የምን ወንድምነት ነው አያት እስኪ አያስችልህ እያለ ሞገተኝ። ልቤን አደብ አስገዝቼ እነ ኢክራምን ተቀላቀልኳቸው። ሁለቱም የለበሱት ሽቲ ነው። ኢክራም ከላይ ጃኬት ደርባለች። በጅልባብ ስላልመጣች ጌታዬን አመሰገንኩ። ሽቲና ድሪያ ልዩነቱ ምን እንደሆነ አላውቅም። የልብሱ ስም ሽቲ እንደሚባል ኋላ ላይ ነው ኢክሩ ራሷ የነገረችኝ። ነፋሱ የለበሰችውን ሽቲ ገለዋ ላይ ሲለጥፈው የሰውነቷ ቅርጽ ወለል ብሎ ታየኝ። መጠነኛ መቀመጫ አላት። ወገቧ ከመቀመጫዋ እጅጉን ቀጥኖ 8 ቁጥር ሰርቷል። ነፋስን ቅርጿን እንዳይ ስፖንሰር ስላደረገልኝ
ከልብ አመሰገንኩ። ወዲያው ሪም ተሰናብታን ሄደች። እኔና ኢክሩ ብቻ ማታ ላይ የመንገድ መብራት ባጌጠው ውብ ጎዳና ላይ አብረን ቀረን። ግን አልተፈራራንም። አንዳችን በአንዳችን መኖር ምቾት ተሰምቶናል። ምናልባት በህይወቴ እስከዛሬ ካደረግኳቸው ወኮች ውስጥ የህይወቴን ልዩ ታሪክ የመሰረተው ወክ ይሄ ይመስለኛል። ኢክራም አልኳት መንገዱን እያየው። አቤት ፈውዛን አለችኝ አንገቷን ወደኔ አዙራ። ባለፈው ታክሲ ውስጥ ስንገናኝ ጅልባብ ነበር የለበስሽው፣ ዛሬ እንዴት አወለቅሽው አልኳት። ፈገግ አለችና እጆቿን እያፋጨች ጅልባብ ሃይማኖታዊ ልብስ ነው፣ እስልምና ደግሞ በጋብቻ ካልተሳሰርኩት ወንድ አለያም ዘመዴ ካልሆነ ሰው ጋር እንዲህ እንደሆነ አይፈቅድም። ባጭሩ የሃይማኖት ልብስ ለብሼ እምነቴ የከለከለኝን ነገር ላለማድረግ ብዬ ነው፣ ሃይማኖታችንን ላለማሰደብ አለችኝ። በመልሷ በጣም ደስ ተሰኘው። እኔም ለጅልባቧና ለሃይማኖቷ ባላት ክብር አደነኩላት። ፈገግ ብዬ ሁሌም እኔን ስታገኝኝ ጅልባብ ባትለብሺ ደስ ይለኛል አልኳት። ይሄው ልክ እንደዚህ በሽት ይመጣለሁ አለችኝ አንገቷን በሀፍረት እየሰበረች። በልቤ በጣም ሳቀው፣ ደስ አለኝ። በሽት ይመጣለሁ ስላለችኝ አይደለም፣ ግን በንግግሯ ውስጥ ከዚህም በኋላ እንገናኛለን የሚል መልእክት ነበር። ኢክሩ ባለፈው ግን ለምንድን ነበር ታክሲ ውስጥ እያየሽኝ ሳቅሽው አልኳት። ትልቅ ነገር እንዳስታወሰ ሰው ወደሷ እየዞርኩ እንዴ ፈውዛኔ፣ ታክሲ ውስጥ ስትቃለድ የነበረው እኮ ከሴቶች ጋር ነበር። እኔ ደግሞ በጣም ኮስታራ ስለምትመስለኝ ሴት የምታናግር ራሱ አይመስለኝም ነበር አለችኝ። ልክ እንደ ባለፈው እየሳቀች ብዙዎች የሚታሰቡት እነሱ እንደሆኑት አይደለም፣ ተመልካቹ እንደሚላቸው ነው። እንደኔ እኮ ተጫዋች የለም፣ ግን ኮስታራ መሰልኳት። ይገርማል። 2 ሰዓት ሊሆን ሲል ከኢክሩ ጋር ተለያየን። ቤቷን ስለማላውቀው እስከ ቤቷ አልሸኘኋትም። የሰፈራችን መስጊድ ጋር ስንደርስ አዛን እያለ ነበር። አዛን ማለት ሁሌም ከመስጊድ የሚሰማው አላሁ አክበር የሚለው የስግደት ሰዓት መድረሱን መጠቆሚያ ድምጽ ነው። እሷ በቅያሱ ታጥፋ ሄደች። እኔ መስጊድ ገባሁ። መስጊድ አካባቢ ያሉ ሰዎች እንዲያዩን ሁለታችንም እየተጠነቀቅን ነበር። በተለይ እኔ በጣም ብዙ ሰው ስለሚያውቀኝ ከሴት ጋር በማታ መታየቴ ጥሩ አሪያ አይደለም። ስግደቱ ካለቀ በኋላ ማታ ላይ ወደ ቤት ገብቼ ኢክሩን ማሰብ ጀመርኩ። የሆነች ትልቅ ባህር ውስጥ የተጣለች ትንሽ ያሳ መሰለችኝ። ሰው በሞላበት ሀገር ውስጥ ሰው የምትራብ ምስኪን ፍጡር። የእውነት በጣም አሳዘነችኝ። የብቸኝነት ብርዷን ገፍፌ በሷነቷ ውስጥ ትንሽ ሙቀት ለመፍጠር ለራሴ ቃል ገባሁ። ሰው ነኝ፣ ስሜቴን ልቆጣጠረው እንጂ እሱ እንዲቆጣጠረኝ ልፈቅድለት አይገባም። ምንም ወንድነቴ ቆንጆ ከንፈሮችን እንድቀምስለት ቢማጸነኝም ከሷ ጋር ክፍተቷን ለመሙላት በወንድምነት መቆየቱ የተሻለ እንደሆነ አሳመንኩት። ግን ቀላል አልነበረም። ከራስ ጋር መደራደር ይከብዳል። እውነት ሰው መሆኔን ለማረጋገጥ ግን በየቀኑ የሚያማልሉ መልእክቶችን የሚልኩልኝን ሴቶች ገፍቼ ለቀረብኳት ኢክራም ወንድም ለመሆን ወሰንኩ። የወንድነቴን ልመና እምቢ አልኩት። እምቢ ማለት አቅም አለኝ ብያቸው አልነበረም? ይሄው ወንድነቴን እምቢ አልኩት። ለመጀመሪያ ጊዜ ወክ ካደረግን በኋላ ማክሰኞ የኔና የኢክራም ውድ ቀን ሆነች። ማክሰኞ ኢክራም ከሃይማኖታዊ ትምህርት ነፃ የምትሆንበት ቀን ነው። ሌሎቹን ቀናት ጁማን ሳይጨምር መስጂድ ሃይማኖታዊ ትምህርቶችን ትማራለች። ሁሌም ማክሰኞ 10 ሰዓት ላይ ተገናኝተን እስከ 12 ሰዓት ድረስ አብረን እናሳልፋለን። 12 ሰዓት ሲሞላ እናቷ ከስራ ስለምትወጣ ወደ ቤቷ ሸኛታለሁ። እናቷ ከስራ አርፍዳ የምትመጣ ቀን ኢክሩ እስከ 1 ሰዓት ድረስ ከኔ ጋር አርፍዳ ወደ ቤቷ ትገባለች። ከኔ ከተለያየች በኋላ ወደ ቤቷ ስትገባ እናቷ እስከምትመጣ ድረስ ብቻዋን ቤት ውስጥ እንደምትቀመጥ ሳስበው ለሷ እኔ ታመማለሁ። ከብቸኝነት በላይ ህመም የለም። የሚያዳምጠን ሰው ከማጣት በላይ ስቃይ አይኖርም። አንድ ቀን ከኢክሩ ጋር ሁሌም ወደ ምንቀመጥበት ከሰፈራችን ትንሽ ዝቅ ብሎ ወዳለው
ሰፊ የሳር ሜዳ ሄድን። ሜዳው ላይ ኳስ የሚጫወቱ ልጆች አሉ። ከሜዳው ራቅ ብሎ ደግሞ ልክ እንደኛ የአካባቢውን ከሰው ዓይን የራቀ መሆን ፈልገው የመጡ ጥንዶች ተቀምጠዋል። ሁሌም እንደምናደርገው ከክቡ የድንጋይ ቋጥኛ አጠገብ ያሉ መቀመጫዎች ላይ ተቀመጠን። ኢክሩ ድብር ብሏታል። ቀስ ብዬ ኢክሩዬ ስለምን እያሰብሽ ነው አልኳት። እንባ እየተናነቃት ፈዊ እናቴ ላይ ሸክም እንደሆንኩባት እየተሰማኝ ነው አለችኝ። እየሳኩ ኢክሩዬ እናት ላይ እንዴት ሸክም ይኮናል? እናቶቻችን እኮ ሁሌም እኛን ለመንከባከብ አይታክቱም አልኳት። አንገቷን በአሉታ እየነቀነቀች እንዳልተረዳኋት ገለጸችልኝ። ማብራራቷን ቀጠለች። ፈዊ እናቴ በጣም ወጣት ናት። አንድ ላይ ብታይን እህትማማቾች እንጂ እናትና ልጅ አንመስልም። እሷ የማታገባው ባልጠፍቶ አይደለም፣ ግን እኔን ከእንጀራ አባት ጋር ማኖር ከብዷት ነው። ራስ ወዳድ እንደሆንኩ ይሰማኛል። በእናቴ መቅለጥ ነው እየፈካ ያለሁት። ንግግሯ በእንባ መታጀብ ጀምሯል። ወይኔ ሰው ሲያለቅስ እንዲህ ያምራል። ወንድነቴን አደብ አስገዝቼ በለቅሶ የታጀበ ንግግሯን ማዳመጤን ቀጠልኩ። ፈዊ እኔ ባገባ እኮ ማም ያለ ስጋት አግብታ መኖር ትችል ነበር፣ ግን እኔ አሁንም እንደ ልጅ እየተጨማለኩ የሷን ህይወት እየቀማሁት ነው ብላ እንባዋን መጥረግ ጀመረች። አሁን የኢክራምን ውበት ያየ በዚህ ሁሉ ችግር ውስጥ እየተፈተነች ያለች ይመስለዋል? በፍጹም አይመስለውም። ኢክሩ ከተረጋጋች በኋላ ጭንቀቷን እንድትረሳው ብዬ ስላሳለፍነው የፍቅር ታሪክ እንድታጫውተኝ ጠየቅኳት። እሷ ከዚህ በፊት ብዙ ያፈቅሯት የነበሩ ልጆች የነበሩ ቢሆንም የሚነገር የፍቅር ታሪክ እንደሌላት ነገረችኝ። እኔ በልጅነቴ ስላፈቀርኳት መርየም ስለምትባል ልጅ አጫወትኳት። ታሪኩን ከነገርኳት በኋላ ኢክሩዬ ለመርየም ካደረግኳቸው ነገሮች ውስጥ የቱ እንደሚገርመኝ ታውቂያለሽ አልኳት። እንደቀጠለላት ምልክት ሰጠችኝ። 7ኛ ክፍል እያለሁ ነው አንድ ቀን ናቲ የሚባል ጓደኛችን አስተማሪ ገርፎት ክፍል ውስጥ እየተንሰቀሰቀ ያለቅሳል። መርየምና ጓደኞቿ ናቲን ሲያባብሉ ታየው። መርየም አይዞ እያለች ስትንከባከበው ሳይ ናቲን መሆን ተመኘው። በቀጣዩ ክፍለ ጊዜ ሰበብ ፈልጌ ከአስተማሪ ጋር ተጣላሁ። ግን አስተማሪዋ አልገረፈችኝም፣ ተቆጥታ አለፈችኝ። እኔ ግን ዓላማዬ የመርየምን መማፀኛ ማግኘት ስለነበር ተንሰቅስቄ ያለቀስኩ። ኢክራም ሳቅ እያፈናት እና መርየም አባበለች አለችኝ። እባክህ ዝም በል አለችኝ ስላት ኢክሩ እንባዋ ከዓይኗ እስኪፈስ ድረስ እየተንከተከተች ሳቀች። ኢክሩ ስትስቅ በጣም ታምራለች። በዛ ላይ ደግሞ ሳቋን ሊያጅቡ እንባዎቿ ከውብ አይኖቿ ሲፈሱ በጣም ለየት ያለ ውበት አላት። ኢክሩን እንደዛ ቀን ስትስቅ አይቻት አላውቅም። ሌላ እንደዚህ የሚያስቅ ታሪክ በኖረኝና ነግሪያት እንዲህ ስትስቅ ባየኋት ብዬ ተመኘው። ከኢክራም ጋር ወንድሟ ሆኜ ሐዘኗን እየተካፈልኳትና ጭንቀቴን እያማከርኳት ለ2 ወር ቆየን። አንድ ቀን እንደለመድነው ተገናኝተን ተጫውተን ከተለያየን በኋላ ኢክሩ ፌስቡክ ላይ የሚያስደነግጥ መልእክት ላከችልኝ። ፈዊ እኔና ያንተ ሁሌ መገናኘት ጥቅሟ ልታይሽ ብሎኛል፣ ቢቀርብን የሚሻል ይመስለኛል ይላል መልእክቷ። ግራ ገባኝ። ኢክሩ ከኔ ጋር ስትሆን ሁሌም ደስተኛ ነበረች። ዛሬ ምን ተገኘና በቃኝ አለችኝ። ውስጥ የተረበሸ። እኔ ሳውቅ ለሷ ጥሩ ወንድም ነበርኩ። ቢሆንም አልተበሳጨሁባትም። በአካል አግኝቼ ላወራት ወሰንኩ። ደወልኩላት። እንደተለመደው እየተፍለቀለቀች አናገረችኝ። ላናግራት እንደምፈልግ ነግሬያት በነጋታው ሰፈራችን ውስጥ ያለው ቤተ መጻሕፍት ለመገናኘት ተቀጣጠርን። በነገራችን ላይ የኛ ሰፈሩ ቤተ መጻሕፍ ማንበቢያ ከሚባል ይልቅ የወንድና ሴቶች መቀጣጠሪያ ቢባል የሚገልጸው ይመስለኛል። ለማንበብ ከሚመጣው ሰው በቁጥር የማያንሱ ቤተ መጻሕፍት ተቀጣጥረው የሚገናኙ ጥንዶች አሉ። የሰው ልጅ ለአንድ ዓላማ የተለያዩ ቦታዎች ይሄዳል አላልኳችሁም ነበር? ይሄው ቤተ መጻሕፍ እንኳን አልተረፈም፣ መጣበሻ ሆኗል። እኔና ኢክሩ ቤተ መጻሕፍ የተቀጣጠርነው እኔ ዩኒቨርሲቲ መግቢያ ፈተናዬን የምወስድበት ጊዜ ስለተቃረበና
በንባብ ተጠምጄ ስለነበር ነው። በነጋታው ኢክሩ ደውላ ከቤተ መጽሐፉ እንድወጣ ነገረችኝ። ስወጣ በር ላይ ቆማለች። የቤተ መጽሐፉ አጥር ላይ ወዳለው መቀመጫ ሄደን ስለላከችልኝ መልእክት ማብራሪያ እንድትሰጠኝ ጠየቅኳት። ፈዊ መገናኘታችን ትርጉሙ አልገባኝም። በስልክ ከተደዋወልን የሚበቃ ይመስለኛል አለችኝ። ስታወራ ይብቃን ሳይሆን እንቀጥል የምትል ነው የምትመስለው። ትኩር ብዬ ተመለከትኳት። በረጅሙ ተነፈስኩና ኢክሩዬ አብሬሽ በወንድምነት ያሳለፍኩት ጊዜ በጣም ደስ ይለኝ ነበር። አንቺ በቃኝ ካልሽኝ ግን ውሳኔሽን አከብራለሁ ብዬ እስከ ቤቷ ድረስ እንደተለመደው ሸኝቻት ተሰናበትኳት። ከዚህ ቀን ጀምሬ ኢክራም ጋር መደወል አቆምኩ። በሰዓቱ ለፈተና እየተዘጋጀሁ የነበረ መሆኑ ብዙም ስለ ኢክራም እንዳላስብ ረዳኝ። ሰው መለማመጥ አልወድም። ኢክራም ከበቃት በቅቷታል፣ አለቀ። ደግሞ ምንም የተለየ ነገር አልነበረንም። ግን የኔና የሷ የመገናኛ ውድ ቀን ማክሰኞን በጉጉት ትናፍቅ የነበረችው ኢክራም ይብቃን ያለችበት ምክንያት ምንድን ነው? ኢክሩ ልታገባ ነው? ፍቅረኛ ልትይዝ ነው? ለምን? ምክንያት እንዳለው ገብቶኛል፣ ግን ምን እንደሆነ አላውቅም። ከኢክራም ጋር መገናኘት ካቆምን ጥቂት ቀናት አለፉ። እኔም ለፈተና ዝግጅት ቤተ መጽሐፍ ማዘውተር አበዛሁ። በዚህ አጋጣሚ እንደኔው ተፈታኝ ከነበሩ ሁለት ሴቶች ጋር በጣም ተግባባው። ረዊ እና ሁዳ ይባላሉ። ረዊና ወፈር ብላ ቀላ ያለች ነች። የደስደስ ያላት ቆንጆና ትሁት ናት። ጉንጯ ላይ ስርጉድ አላት። ሲስቁ ጉንጫቸው የሚሰረጉዱ ሴቶች ልቤን ነው የሚያሰረጉዱት። ሁዳ ደግሞ ቆማ መሄዷ በራሱ ተአምር የሆነ በጣም ቀጫጫ ልጅ ናት። ከረዊና እና ሁዳ ያለን ቅርበት በጣም እየጠበቀ መጣ። ቤተ መጽሐፍ መጥተው ይደውሉልኛል። አብረን ውለን ከምሽቱ 3 ሰዓት ሲሆን እንለያያለን። አብረን መሆናችን ደስ የሚል ደስታ ይሰጠናል። አንዳንዴ በህይወታችሁ ውስጥ በድንገት የተከሰቱ ሰዎች ሳታስቡት የማይረሳ ትዝታ ጥለውባችሁ ያልፋሉ። ከነሁዳ ጋር አንዳንዴ የቤተ መጽሐፍቱ ግቢ ውስጥ እንገናኝና ቤተ መጽሐፍ ውስጥ ሳንገባ ቀኑን ሙሉ አብረን እንውላለን። ምሳ ሰዓት ላይ የረዊና እህት እምነት ከቤት ምሳ ቋጥራ ይዛልን ትመጣለች። እምነት ቀይ፣ በጣም ቆንጆ፣ የሰውነት ቅርጿ በጣም የሚያምር ውብ ልጅ ናት። ቁንጅና ከቤት ነው መሰለኝ። በጊዜው እሷ የ11ኛ ክፍል ተማሪ ነበረች። እምነት ምሳ እንጂ ወሬ መቋጠር አይሆንላትም። ራሷ ሚስጥር አትንገሩ የሚያዝ አይሆንልኝም ትል ነበር። አንድ ቀን እንደተለመደው ቤተ መጽሐፍት እያነበብኩ እያለ አንድ የማላውቃት ልጅ ውጪ ኢክራም እየጠራችኝ እንደሆነ ነገረችኝ። ልጅቷ የኢክራም አብሮ አደጓ ጓደኛዋ እና ዘመዷ ነበረች። ስሟ ሪሃና ነው። ከቤተ መጽሐፉ ኢክራምን ለማግኘት ወጣሁ። በር ላይ ብሩክን አገኘሁት። ብሩክ ሰላምታ እንኳን ሳይሰጠኝ አሁን መታ የጠራችኝን የኢክራም ጓደኛ እንደሆነችና እንዳጣበሰው ጠየቀኝ። የብሩክ ፍጥነት ገርሞኛል፣ ግን በሰዓቱ ብሩክ የፍቅር ህይወት ውስጥ መግባት ይፈልግ እንደነበር ስለማውቅ ብዙም አልደነቀኝም። ፍቅረኛ መያዝ ፋሽን ስለሆነ ሁሉም ስለተፋቀረ ሳይሆን ፍቅረኛ ለመያዙ ከሌሎች እንዳይነጥለው ብሎ ፍቅረኛ ይይዛል። ለምን ብለን ብንፈትሽ ከመንጋው ላለመለየት ከሚል ምክንያት ውጪ ምንም አናገኝም። ኢክራም ግን ግንኙነታችንን እንድናቀዘቅዘው ከጠየቀችኝ በኋላ ዛሬ ለምን ልታገኘኝ እንደመጣች ግራ ገብቶኛል። ሪሃና እየመራችኝ ኢክራም እየጠበቀችኝ ወዳለው የቤተ መጽሐፍቱ ጀርባ መራው። ኢክራም ዛፍ ተደግፋ ቆማለች። አሁንም አስደንጋጭ ውበቷ አብሯት አለ። ሪሃና ኢክራምን ካሳየች በኋላ በነፃነት እንድናወራ ትታን ሄደች። ከኢክራም ጋር መደዋወል ካቆምን ከ2 ሳምንታት በላይ ተቆጥረው ነበር። ኢክሩ እየተፍለቀለቀች ፈውዬ ያኩርፈኛል አይደል አለችኝ። ዘንድሮ እኮ አልተቻልንም ጎበዝ
በራሷ ጊዜ መገናኘታችን ጥቅሙ አልታየኝም እና ቀዝቅዘው ያለችኝ እሷውን ራሷ ነበረች። አኩርፈኛል አይደል ብላ ጥፋቱን ወደኔ ስትመዘው ተመልከቱ። ፈገግ አልኩና ኢክሩ አላኮረፍኩሽም፣ መገናኘታችን ጥቅሙ አልታይ አለኝ። ይብቃኝ ያልሽኝ አንቺው ነሽ። እኔ ደግሞ የሰውን ፍላጎት መጠበቅ ላይ ጎበዝ ስለሆንኩ ውሳኔሽን እያከበርኩ ነው አልኳት። ኢክሩ አይኖቿን እያስለበለመች ዝም ብላ አየችኝና ፈዊ የሆንክ ጢባራም ነገር ነህ ታውቃለህ፣ ግን እኔ ጢባርህን ወደዋለሁ አለችኝ። ይህ ነገር ወዴት ነው? ኢክራም ጢባሬን ትወድልኛለች? ምን ማለት ፈልጋ ነው? ሰሞኑን ያመጣችው ጸባይ ነው ግራ ይሆንብኝ። ሲላት ይብቃን ሲላት ጢባርህን ወደዋለሁ። ወደ ቤተ መጽሐፍ ተመልሼ ንባቤን መቀጠል ስለነበረብኝ ኢክራምን ትንሽ መንገድ ሸኝቻት ተመለስኩ። አሁን የዩኒቨርሲቲ መግቢያ ፈተና ለመፈተን የቀረን ጊዜ 2 ወር አይሞላም። ፈጣሪ ምስጋና ይግባውና ረዊናና ሁዳን ከተዋወቁ ጀምሮ ቤተ መጽሐፍ ስመጣ አይደብረኝም። የረዊና እህት እምነትም አንዳንዴ አብራን ስትሆን ስለነበረች አስደሳች ጊዜ ነበር የምናሳልፈው። እናነባለን፣ በደንብ ደግሞ እንዝናናለን። ለመዝናናት የትም መሄድ አይጠበቅብንም። በወሬያችን ቤተ መጽሐፉን ከማንበቢያነት ወደ መዝናኛነት እንቀይረዋለን። ከብሩክ ጋር በብዛት መገናኘት አቁመናል። ድሮም በብዛት አንገናኝም ነበር። እኔ ቤተ መጽሐፍ ነው የምውለው፣ እሱ ደግሞ ቤተ መጽሐፍ መግባት በራሱ ያመዋል። እንደኔው የዩኒቨርሲቲ ፈተና ወሳጅ ቢሆንም እምነቱን በአስኮራጆቹ ላይ ጥሏል። ሄኖክን በዚህ የፈተና ዝግጅት ሰሞን በፍጹም አግኝቼው አላውቅም ነበር። ቅዳሜ ቀን ይመስለኛል የማላውቀው ስልክ ተደወለልኝ። አነሳሁት። ፈውዛን ሪሃና ነኝ፣ የኢክራም ጓደኛ ወከኝ አለችኝ በጣም ቀጭን ድምጽ። አዎ አውቄሻለሁ፣ ባለፈው ቤተ መጽሐፍ መተሽ የነበርሽው ነሽ አይደል አልኳት። አዎ ፈውዛን፣ በአካል አግኝቼ ላናግር ፈልጌ ነበር፣ ይመችሃል እንዴ አለችኝ። ቤተ መጽሐፍት ነው ያለሁት፣ እዚህ መምጣት ትችያለሽ አልኳት። በ10 ደቂቃ ውስጥ እንደምትገኝ ነግራኝ ስልኩን ዘጋችው። እንዳለችውም ለመምጣት 10 ደቂቃ በላይ አልፈጀባትም። ሪሃና ቀጠን ያለችና የደስደስ ያላት ልጅ ናት። ታወራ በጣም ትፈጥናለች። መታ ስትደውልልኝ ከቤተ መጽሐፍቱ ወጥቼ ያገኘኋት። እሺ ሪሃና ለምን ነበር የፈለግሽኝ አልኳት እየተቅለሰለሰች። ፈውዛን ስለ ኢክራም ነበር ላወራ የመጣሁት። ለኢክሩ ምን አይነት ስሜት አለ አለችኝ። እኔ ኢክራምን እንደ ወንድም እወዳታለሁ፣ ለሷ መልካም ስሜት ነው ያለኝ አልኳት። ይኸውልህ ፈውዛን፣ ኢክራም ወሬዋ ሁሉ ስላንተ ሆኗል። አብረን ወክ ስናደርግ ራሱ ካንተ ጋር ወክ ስላደረጋችሁበት ጊዜ ምናምን ብቻ ነው የምታወራልኝ። እኔ እሷ እየወደደች ይመስለኛል አለችኝ። ፈገግ ብዬ ኢክራም ራሷ ናት መተሽ እንድትነግሪኝ የላከችሽ አልኳት። አይ አይደለም፣ እኔው ራሴው ነኝ የመጣሁት። የሷን ሁኔታ ስገምት ያፈቀረች ይመስለኛል። አንተ ጋር ተመሳሳይ ስሜት ካለ በቃ ጠይቃትና ፍቅረኛ ሆኑ ተነፈሰችው። እንደ ጓደኝነቷ የኢክራምን ጥቅም ባስከበረ መልኩ ነበር እየተደራደረችኝ ያለችው። ደግሞ ውጤቱን በፍጥነት ለማወቅ ነው የፈለገችው። ስልኳን እየሰጠችኝ ይሄውንካ ደውልና እንደምትወዳት ንገራት አለችኝ። የሪሃና ፍጥነት እያስደመመኝ ነው። ስልክ ለመደወል ፈቃደኛ እንዳልሆንኩ ነገርኳት። በነጋታው ከኢክራም ጋር እንደሚመጡ ነግራኝ ተሰነባበተች። ቆይኔ ኢክራምን አፈቅራታለሁ እንዴ? ከራሴ ጋር ሙግት ውስጥ ገባው። የሰሞኑ የኢክራምን የጸባይ መቀየር አስተዋወስኩ። የኔና ያንተ ግንኙነት ትርጉሙ አልታየኝም ስትለኝ ግንኙነታችንን ትርጉም እንስጠው ያለች መሆኑ እንዴት እንዳልገባኝ ገረመኝ። ለኢክራም ውስጤ ላይ መልካም ወንድማዊ ፍቅር እንጂ የተለየ ስሜት የለኝም። የኢክራምን ውበት ሁሌም አደንቅ ነበር፣ ግን ከወንድነት ስሜቴ እንጂ ከጾታዊ ፍቅሬ የመነጨ አልነበረም። በነጋታው ኢክራምና ሪሃና አንድ ላይ ሆነው ቤተ መጽሐፍት መጡ። አብረው እንደሚመጡ አስቀድማ ነግራኝ ስለነበር ለብሩክ ደውዬለት መጥቷል። ብሩክ ሪሃናን እንዳጣብሰው ጠይቆኝ ስለነበር እድሉን ተጠቅሜ ማገናኘቴ ነው እንግዲህ። ብሩክና ሪሃና አንድ ላይ፣ እኔና ኢክራም አንድ ላይ ጥንድ ሆነን የቤተ መጽሐፍቱ ግቢ ውስጥ፣ እነሱ በላይኛው የቤተ መጽሐፍቱ አጥር በኩል፣ እኔና ኢክሩ ደግሞ በታችኛው በኩል ተቀምጠናል።
የሪሃና የዛሬው ቅዷ እኔ ኢክራምን እንደምወዳት እንድነግራት ማድረግ ነው። እኔ ጋር ግን ለኢክራም ጾታዊ ፍቅር ስሜት የለም። ግን የፍቅር ጥያቄው ከሷ ከመጣ ለመቀበልና በወንድምነት የጀመርኩትን ብቸኝነቷን የማስረሳት ፕሮጀክት በፍቅር አጠናክሬ ለመቀጠል ወስኛለሁ። ከኢክሩ ጋር ማውራት ከጀመርን የቆየን ቢሆንም ሁለታችንም ስለ ፍቅር ጥያቄው አላነሳንም ነበር። ሪሃና ከፊት ለፊቴ ከብሩክ ጋር እንደቆመች ስልክ ደወለችና ወይ ቀውሷ ፈውዛን ጠየካት? አይ አልኩ። አልጠየኳትም ካልኩ ኢክራም ይገባታል። ፈውዛን በቃ አሁን ጠይቃት አሁን አለችኝ። ስልኩን ዘጋሁትና ከኢክራም ጋር ወሬን ቀጠልኩ። እሷ ካልጠየቀችኝ ላለመጠየቅ ወስኛለሁ። ብሩክና ሪሃና ዛሬ የተዋወቁ አይመስልም። በጣም ጠልቀው ገብተዋል። እኔና ኢክሩ ወሬያችንን ጨርሰን ከተቀመጥንበት ተነሳን። ብሩክና ሪሃና አሁንም በወሬ ተመስጠዋል። አረበቃችሁ በአንድ ቀን እንዲህ ትሰምጣላችሁ እንዴ ብዬ አቋረጥኳቸው። ከተቀመጡበት ተነስተው እኛ ወዳለንበት መምጣት ጀመሩ። ኢክራምን ሪሃና የት እንደምትማር ጠየኳት። መደበኛ ትምህርት እንዳቋረጠችና አሁን የፀጉር ሙያ እየተማረች እንደሆነ ነገረችኝ። እነ ብሩክ ከተቀላቀሉን በኋላ ኢክሩን እና ሪሃን ለመሸኘት የቤተ መጻሕፍቱን ግቢ ለቀን ወጣን። ሪሃና ኢክሩን ስላልጠየኳት በጣም ተበሳጭታብኛለች። አይኑ ያሳብቃል። ሸኝተናቸው ስንመለስ ብሩክን ስለ ሪሃና ጠየቅኩት። በጣም እንደተመቸችውና በጣም እንደተግባቡ ነገረኝ። ጓደኛዬን የፈለጋት ልጅ ስላስተዋወቅኩት በጣም ደስ አለኝ። የፍቅር ጥያቄው እንደተዳፈነ ሊቀር ነው ወይስ ኢክሩ ራሷ ድፍረት አግኝታ ትጠይቀኛለች? ቀጣዩ ምን እንደሚሆን ለማወቅ በጣም ጓጉቻለሁ። በጣም ማታ ከቤተ መጻሕፍት ተመልሼ ቤት ሳሎን ውስጥ ተቀምጫለሁ። ቤት ሁሉም ቴሌቪዥን እያዩ ነው። እኔ ፌስቡኬን ለመጎርጎር ስልኬን አወጣሁ። ፌስቡክ ላይ ስገባ አንድ መልእክት አለኝ። ከፈትኩት። ኢክራም ነበረች። ፈዊ ሪሃና ያለችህን ነገር ነግራኛለች። እኔ ያልነበርኩም እንድትነግርህ የላኳት፣ ግን እውነቷን ነው። ለአንተ የተለየ ስሜት አለኝ እና ምን ትላለህ ይላል። ትንሽ ላስጨንቃት ፈለኩ። ኢክሩዬ ምን ለማለት ፈልገሽ ነው? ያልገባኝ ይመስል ፈውዛን እኔ አፍቅሬያለሁ እና አንተ ለኔ ምን አይነት ስሜት አለ? አፈረጠችው። መለመን ግን ደስ ሲል ለያውም እንደ ኢክሩ ባለሽ ቆንጆ የፍቅሬ ምርኮኛ ሆና አፈቅራለሁ ስትለኝ የኔ ለመሆን ይሁንታይን ስትለምነኝ ጥርሴ ሳይሆን ልቤ መሳቅ ጀምሯል። ሲፈጥረኝ መለመን እወዳለሁ፣ ግን መለመን የምወደው የበላይነቱ በኔ እጅ ላይ እንዲሆን ነው። የበላይነቱ በኔ እጅ ላይ እንዲሆን የምፈልገው ደግሞ መልሱን ይሁንታ ለማድረግ ነው። አውቅላችኋለሁ ከሚለኝ ወገን ነኝ። ዘፋኙ አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ አይደል ያለው? አስቡት እኮ ሸጋ ልጅ ወዶ ነው እንደዚህ ያዙ ይልቀቁኝ የሚለው። እንደኔ ሸጋ ልጅ ብትወደው ምን ብሎ እንደሚዘፍን እንጃለት። እሺ ከሸጋም ኢክሩ ብታፈቅረው ምን ሊውጣው ነው? ስገምት ሙስሊም ከሆነ ፈጣሪውን ለማመስገን እንደ መላእክቱ በግንባሩ እንደተደፋ ትንሳኤ ይደርሳል። ክርስቲያን ከሆነ ደግሞ ዓለም በቃይ ብሎ ይመንናል። እንዴ በአይን አፋሯ ኢክሩ እኮ ነው የተፈቀረው። በውቧ ኢክሩ ለየት ያለ ስሜት አለው። ከዚህ ሁሉ አድናቆቴ ጋር ግን ለኢክሩ የፍቅር ስሜት አልነበረኝም። ኢክራም መልስ ሳልሰጣት ስትዘገይ ብላ ላከችልኝ። መልሱን አፍጥነው ማለቷ ነው እንግዲህ። ከዚህ በላይ ልቧን መስቀል ወንጀል እንዳይሆንብኝ ለመልሴ የምትሆን ቆንጆ እንግሊዘኛ የፍቅር አባባል ከጉግል ኮፒ አድርጌ ላኩላት። ጉግል ውሎ ይግባ እንጂ የሴቶችን ቀልብ ለማቅለጥ ምርጥ የእንግሊዘኛ አባባሎች ኢንተርኔት ላይ ሞልተዋል። ኢክሩ በደስታ ሳታብድ አትቀርም። እንግዲህ እኔም እንደመንገው ባለፍቅረኛ መሆኔ ነው። ያቺ ሌሊት ባለፍቅረኛ ሆኜ ያደርኩባት የመጀመሪያዋ ሌሊት ነበረች።
ልዩ ከመሆን ዙፋኔ ዝቅ ብዬ መንጋውን የተቀላቀልኩበት ሌሊት ትራስ አቅፌ መንከባለሉላ አምሮኝ ነበር። ቤት ሰይጣን ተጠጋው ብለው ቁርአንን እንዳያስቀሩብኝ ፈርቼ ተውኩት። ምክንያቱም ቤት ሲያውቁኝ በጣም ፎርማል ነኝ። ልጅ አያጫውተኝም። ብታውኝ እኮ ጠይቂያት እሺ ያለችኝ ነው የሚመስለው። በዚህ አይነት እሷ እንዴት እየሆነች እንዳደረች ፈጣሪን የሚያውቀው። እንግዲህ እስካሁኗ ሰዓት ድረስ እኔና ኢክሩ ፍቅረኛ መሆናችንን ያወጋነው በፌስቡክ ነው። በነጋታው ወደ ማታ ገደማ ኢክራም ደወለችልኝ። አሁን የማወራው በወንድምነት ከማውቃት ኢክራም ጋር ሳይሆን ለመጀመሪያ ጊዜ ፍቅረኛዬ ከሆነችው ኢክሩ ጋር ነው። የመጀመሪያዬ ስል መርየም ስትሉ ይሆናል እኮ። መርየምን ወዳት ነበር እንጂ ከሷ ጋር የፍቅር ግንኙነት ውስጥ አልገባሁም ነበር። ስልኩን አነሳሁትና ያው ፍቅረኛዬ እንደመሆኑ አነጋገሬን ወደ የኔ ቆንጆ ምናምን አሳድግ ያወራኋት። መጨረሻ ላይ ልሰናበታት ስል የፍቅር ጥያቄዋን መቀበሌን ማረጋገጫ እንዲሆናት ብዬ እወድሻለሁ አልኳት። የእውነት እንዲህ መሟዘዝ አይመቸኝም፣ ግን የሷን ስሜት ለመጠበቅ ብዬ ያደረኩት ነበር። ፍቅር የቃላት ጨዋታ አይደለም፣ ማንነትን የመቀበል ጉዳይ ነው። ትላንት የማታውቃትን ሴት የኔ የምትልበት ቀመር ነው። ኢክራም ስቃ አላባራችም። አትሟዘዝ እባክህ፣ እኔ እወድሻለሁ ምናምን መባል ደስ አይለኝም አለችኝ። ኦኬ ተግባሩን የሚመቻት በዚህ ጉዳይ አንድ ሰፈር መሆናችን ደስ ብሎኝ ተሰናበትኳት። እንግዲህ ከዚህ በኋላ ነበር አሁን እኔ መሰበሬን ለመርሳት የመጣሁበት ካፌ መመላለስ ጀመር ነው። ከፊት ለፊቴ ተቀምጠው የሚሳሳቁት ጥንዶች አሁንም በወሬ እንደሰመጡ ናቸው። አስተናጋጇ ረሂማ አጠገቤ መጣ። ምን ነው ሳፊው ወተቱ ላይ ችግር አለ እንዴ አለችኝ ሳቋ እየፈነዳ። ይቺ ልጅ ፈውዛን የሚለውን ከነጭራሹ ትታ ሳፊው ተለይ ጀመር ማለት ነው። ያዘዝኩትን ወተት አልነካውትም ነበር። ረሂማ አክብሮቷና ተጫዋችነቷ ከስራው ጋር የተስማማ ነው። አይ ችግር የለውም ኮካዬ ሐሳብ ውስጥ ሰምጬ ቀዘቀዘ አልኳት። ወዲያው ወተቱን አሙቃልኝ ልታመጣልኝ ይዛው ሄደች። እኔም ወደ ሐሳቤ ተመለስኩ። እንግዲህ ኢክራምና እኔ ፍቅረኛሞች ስንሆን በመካከላችን ምስጢር የሚባል ነገር ጠፋ። ምንም አልደብቃትም፣ እሷ ምንም አትደብቀኝም። የሆነ ትልቅ ሰላም ልቤ ውስጥ ሲሰፍን ይሰማኛል። ሌላ ቤተሰብ ያገኘው ያህል ነው የተሰማኝ። ስናፈቅር ግን የሆነ ጅል የሚያደርገን ነገር አለ አይደል? እኔ ሕፃን ሆኜ እንኳን የሕፃን ጨዋታ የማይጥመኝ ልጅ ነበር። አሁን ግን ከኢክራም ጋር እንደ መጃጃል የሚያስደስተኝ ነገር የለም። በነገራችን ላይ እኔና ኢክሩ ጋር እንደ ፍቅረኛሞች አለ አይደል መጎነታተል መሳሳም ምናምን የለም። እሱንም እሷ እስክትጀምር እየጠበቅኩ ይሁን አላውቅም። ሁለታችንም መስጂድ፣ ጁማዓ፣ ህብረቶች ላይ ስለምንሳተፍ እምነታችን ላይም ጠበቅ ያልንበት ሰዓት ስለነበር እንኳን ሌላ ነገር ቀርቶ አንጨባበጥም ነበር። ከኢክሩ ጋር ስለ ህይወታችን እናወራ፣ ምክር የሚያስፈልገው ጉዳይ ሲገጥመን ደግሞ ሳንደባበቅ እንወያይ ነበር። ኢክሩ ላይ ስሜቴን ለማስተናገድ ብዙም ትኩረት አልሰጥም ነበር። እሷን የሚያስደስታትን ነገር ማድረግ፣ የሷን ስሜት መከተል የህይወት ያው ሆነ። ፍቅረኛሞች ይሳሳማሉ። እኔና ኢክሩ አንሳሳምም፣ ግን ፍቅረኛሞች ነን። ፍቅረኛሞች ይተቃቀፋሉ። እኔና ኢክሩ አንተቃቀፍም፣ ግን ፍቅረኛሞች ነን። ህይወታችን ነገን በማንለም ትወጥናለች። ስለመጋባት ነው የምናልመው። ምንም እንቅፋት ይኖራል ብለን ማመን አንፈልግም። ገና ተማሪዎች ነን፣ ግን እንደምንጋባ እናምናለን። ሊያውም በቅርብ ጊዜ ውስጥ ስናፈቅር እንታወራለን መሰለኝ። እኔና ኢክሩ እንቅፋቶቹ ሁሉ አይታዩንም። አንዳንዴ ስለ ልጆቻችን ብዛት ረጅም ሰዓት እንከራከራለን። ኢክሩ እንደነገርኳችሁ የፊልም ሱስ አለባት። ያው ብቸኛ ወዳጇም እሱ ነበር። ስንጋባ ፊልም መከታተል እንደምታቆም ነገርኳት። እሷም ወዲያው ስንጋባ እንደምታቆም ቃል ገባችልኝ። ቆይ ግን ምን አይነት ጋሬጣ ለመጋባት የሚጎድሉን ነገሮች ጋርዶብን ነው። አሁን ላይ ሳስታውሰው በጣም ይገርመኛል። አንድ ቀን እኔና ኢክሩ ያወራን፣ ኢክሩ መሃል ላይ ኮስተር አለችና ፈዊ ግን ሁሌ ስደውልልህ እቤት ሆነ አታውቅም
ምንድነው ቤት የማትቀመጠው አለችኝ። ኢክሩዬ እኔ ቤት መቀመጥ አይሆንልኝም፣ የምሄድበት ባይኖር እንኳን ውጣ የሚለኝ ነገር አለ አልኳት። ስንጋባ ግን ከሥራ መልስ ሁሌም ቤት ነው የምትሆነው አይደል አለችኝ የተቆጣች። እሺ የኔ አይጥ አንቺ ጋር ብቻ ነው የምሆነው፣ የትም አልሄድም አልኳት እየሳኩ። በቃ ለመጋባት ሳምንት የቀራቸው ጥንዶች ነበር የምንመስለው። ለመጋባት የነበረን ጉጉት ይመስለኛል ለመሳሳምና ለመሳሰሉት እንዳንቸኩል ያደረገን፣ አሊያም ለእምነታችን የነበረን ክብር እምነታችን እነዚህን ተግባሮች የሚፈቅድበት ትዳር የተባለ ተቋም ለመመስረት እንድናልም አደረገን። ከኢክሩ ጋር ጣፋጭ ጊዜ እያሳለፍን ቀናት ደግሞ መቁጠራቸውን ቀጥለው እኔ ዩኒቨርሲቲ መግቢያ ፈተና መፈተን ጀምሬ 2 ቀናት ተፈትኛለሁ። ፈተናው የተጀመረው ሐሙስ ቀን ስለነበር ሐሙስና አርብ ተፈትነን ቅዳሜና እሁድ አርፈን ሰኞና ማክሰኞ ነበር የሚቀጥለው። እሁድ ቤተ መጻሕፍት ግቢ ውስጥ እንደለመድነው ከረዊናና ከሁዳ ጋር ተቀምጠን እየተጫወትን ነው። ኢክራም ልታይኝ ወደ ቤተ መጻሕፍት መጣች። ኢክሩ ስትደርስ ከነረዊና ገንጠል ብዬ ተቀበልኳት። ኢክሩ ትንሽ ግራ የመጋባት ስሜት ይታይባታል። ሰላምታ ተሰጣተን እንደቆምን ፈዊ ከኔ ሌላ ብዙ ሴቶች አሉ አለችኝ። ፈገግ ብዬ ሞልተዋል፣ እንዳንቺ ቆንጆ አይደሉም እንጂ። ኢክሩ አመረረች። ምናልባት እኔ ያንተ ባልሆን ሌላ ሴት አግባሺ አለችኝ። እቺ ልጅ ዛሬ ምን የሚል ፊልም አይታ መጣ ነው እንዲህ የምትቀባጠረው? እኔ ለንግግሯ ትኩረት መስጠት አልፈለኩም። አይኗን እያየው ኢክሩዬ እኔ አንቺን ካላገባው ሌላ ሴት አላገባም አልኳት። ይኸውልህ አግባ፣ ከኔ የተሻሉ ቆንጆና ጥሩ ሴቶች አሉ፣ የሚፈጠረው አይታወቅም አለችኝ። ዛሬ ምን እንደነካት ግራ ገብቶኛል። በረጅሙ ከተነፈስኩ በኋላ ኢክሩ እኔ ወደፊት ትዳር የሚባል ነገር ላለመመስረት ለራሴ ቃል በገባሁበት ሰዓት አንቺ ወደ ህይወቴ መጣሽ። ከዛ ለትዳር እንድጓጓ አደረግሽኝ። አንቺን ካላገባው ማንንም አላገባም። ይህ ደግሞ ከመጀመሪያውም የኔ አቋም ነበር አልኳት። ኢክሩ መልስ ሳትሰጠኝ ፈገግ ብላ እንድሸኛት ጠየቀችኝ። መጀመሪያ ከነረዊና እንድትተዋወቃቸው ወደ ተቀመጥኩበት ቦታ ይዣት ሄድኩ። የረዊና እህት እምነት ምሳ ይዛ መጣ ከረዊና ጋር ተቀምጣለች። ሁሉንም አስተዋውቂያት ሸኘኋት። ሸኝቻት ስመለስ ረዊናና እምነት የኢክራምን ቁንጅና እያደነቁ መቀመጫ ሳጡኝ። እኔ ደግሞ የማስበው ስለ ዛሬው የኢክራም እንግዳ ጸባይ ነው። ከኔ ሌላ ሴት አግባ፣ ከኔ ሌላ ቆንጆና ጥሩ ሴት አሉ። ምን ለማለት ፈልጋ ነው? የፍቅር ግንኙነት ከጀመርን 2 ወራት ሊሞላ ነው እና ምን ተፈጠረ? የዩኒቨርሲቲ መግቢያ ፈተና ጨርሰን ሁላችንም በደስታ አብድናል። ረዊና፣ ሁዳና እኔ በያለንበት ነፃነት ተሰምቶናል። አሁን ውጤቱን የምንጠባበቅበት ጊዜ ነው። ከዚህ ሁሉ ደስታ መሃል ደግሞ ያሳዘነን ነገር አለ። ከዚህ በኋላ እንደዚህ ቀደሙ ቤተ መጻሕፍት ተሰብስበን የምናሳልፋቸው ውብ ቀናት አይኖሩም። ለማንኛውም ላለመጠፋፋት ተመካክረን በፈተናው ማለቅ አብደናል። ኢክሩ ደውላ እንኳን ከኔ እኩል ነፃ ለመሆን አበቃ አለችኝ። እሷ ከኔ ቀድማ ነበር የመሰናዶ መግቢያ ፈተና የወሰደችው። ኢክሩ በነጋታው ረቡዕ ዕለት እንደምንገናኝ ነግራኝ ስልኩን ዘጋችው። ኢክሩ ግን አንዳንዴ ሳስባት እናት ነገር እኮ ናት። ስለ አንድ ጉዳይ ስጨነቅ የምትሰጠኝ ምክሮች ሁሌም ወኔ ሆኖኝ ነበር። ትልቁ ችግሯ የነበረው ካፌ መግባት አይመቻትም ነበር። በኋላ ላይ ነው እንደምንም እያሳመንኳት ወደዚህ ካፌ መመላለስ ይጀምር ነው። እሱንም እኔን ወጪ ላለማስወጣት ብላ ነበር። ከኔ እኔን እንጂ ሌላ ምንም አልፈልግም። እኔም ከሷ ኢክራምን እንጂ ምንም አልፈልግም። ዛሬ ደስታ አፍኖኛል። ፈተና ጨርሻለሁ። ምንም የሚያስጨንቀኝ ነገር የለም። ማክሰኞ ከሰዓት በኋላ ከብሩክ ጋር ፈታ እያልን አሳለፍ ነው። ረቡዕ ጠዋት ላይ ኢክራምና ሪሃና ደውለው እንድንወጣ ነገሩኝ። በሰዓቱ እኔም እነ ብሩክ ቤት ስለነበርኩ ከብሩኬ ጋር ሆነን አገኘናቸው። በነገራችን ላይ ብሩኬና ሪሃና
የሌለ ፎንቃ ውስጥ ሰምጠዋል። እንዲያውም እነሱ መጎሻሻም መሳሳሙንም በደንብ እያስተናገዱት ነው። እኔ ከኢክራም ጋር ለመሳሳምም ሆነ ለመጎሻሸም ብዙም ፍላጎት የለኝም። እሷም ላይ አላየሁም። እኔና ኢክራም አንድ ላይ፣ ብሩኬና ሪሃና አንድ ላይ ጥንድ ጥንድ ሆነን ከነ ብሩኬ ቤት ወደኛ ቤት በሚወስደው መንገድ አድርገን ከአንድ ትምህርት ቤት ጀርባ ላይ ያለ ከፍታ ቦታ ላይ ተቀመጥን። ኢክሩ ፊቷን ለቀቅ ጨምደድ ታደርገዋለች። የውሸት ፈገግታ ፊቷ ላይ ይታየኛል። ሪሃናና ብሩኬ ከኛ ትንሽ ፈቀቅ ብለው ተቀምጠዋል። ኢክራም መሬቱን በስንጥር ትጭራለች። ግራ አጋባችኝ። ፈውዬ እኔ እወድሃለሁ። ንግግሯ በእንባ የታጀበ ነው። መሬቱን በኃይል እየጫረች መናገር ቀጠለች። ፈውዬ እኔ ራስ ወዳድ ልመስልህ እችላለሁ፣ ግን ወድጄ አይደለም። ኢክሩ ተረጋጊና ምን እንደተፈጠረ ንገሪ። ፈዊ ላገባ ነው። መብረቅ አናቴን የፈረከሰው ነው የመሰለኝ ደርቅ የቀረው። ኢክሩ እንዴት? ፈዊ የቤተሰብ ሁኔታ ታውቃለህ። እኔ ካላገባሁ እናቴ ህይወት የላትም። አሁን ማግባት እንዳለብኝ ወስነዋል። እኔም እነሱን ከዚህ በላይ ማስጨነቅ አልፈልግም። ድምጿ በሳቅ ታፍኗል። ከነዛ ውብ አይኖቿ መንታ መንታ እንባዎች እየተሽቀዳደሙ አገጯ ስር ይሸሸጋሉ። ስታለቅስ እንባዎቿን እያየው አዳምጣታለሁ። ለቅሶውን አላቋርጣትም። በእንባ ውስጥ ብዙ ታሪክ ይነበበኛል። አባትን ማጣት፣ የደሃ ልጅ መሆን፣ ብቸኝነት፣ ብዙ በእንባዋ ውስጥ የተከተቡ ድርሳናት አሉ። ራሴን ማረጋጋት እንዳለብኝ ወሰንኩ። እንደምንም ራሴን አረጋግቼ ኢክሩ ሁሉም ነገር ይገባኛል። አንቺ ፈልገሽ ያደረግሽው ነገር የለም። እረዳሻለሁ። ህይወትሽ ይገባኛል። አይዞሽ ለመልካም ነው አልኳት። ኢክሩን ከዚህ በላይ ፊቴ ስታዝን ማየት አልፈለኩም። ሁሉንም ረስታው የመጨረሻ ቀናችንን እንድናስበው ፈለኩ። ፈገግ አልኩ። ኢክራምን በፈገግታዬ ፈገግ እንድትል አስገደድኳት። እኔና ኢክሩ ከመቀመጫችን ስንነሳ ሪሃናና ብሩክም ወዲያው ብድግ አሉ። ለካይ ዛሬው ቀጠሮ እኔን ለማርዳት ነበር። ሪሃናና ብሩክ አስቀድመው ሁሉንም ነገር ያውቃሉ። አሁን ምን ይላል እያሉ እኔን በአይናቸው እየሰለሉ ነው። ባለፈው ኢክራም ቤተ መጽሐፍ መታ ከኔ ሌላ ጥሩ ሴት አለ ምናምን ያለችኝ ቅኔው አሁን ተፈታልኝ። በሰዓቱ ያልነገረችኝ ፈተና ስላልጨረስኩ እንዳልረበሽ ብላ ነበር። ለራሷ አፍነው ስትሰቃይ ነበር። ኢክሩዬ የኔ ምስኪን። ኢክሩን ወደ ቤቷ ስሸኛት በቻልነው መጠን መንገዱን ለማስረዘም ዙሪያ ጥምጥም ተሽከረከርን። በመሽከርከር ብዛት ጋብቻው ይሰረዝ ይመስል መንገዱ ላይ በጠጠር ኳስ እየተጫወትን ለጊዜውም ቢሆን ጭንቀቷን እንድትረሳው ለማድረግ ሞከሩ። እሷ ፊት ሐዘኔና ሳይቼ የባሰ እንድትጎዳ አልፈለኩም። ኢክሩዬን የዛን ቀን ወደ ሪሃና ቤት ነበር የሸኘኋት። እስከ መጨረሻው የቻልነውን ያህል መንገዱን ለማስረዘም ብንሞክርም እነ ሪሃና ቤት ደረስን። ልቤ ውስጥ የታመቀውን ህመም እኔ ነኝ የማውቀው። ጥርሴ ግን ይስቃል። ሰማያዊ ያጉረመርማል። ኢክሩዬ በቃቻው። ድምጼ ውስጥ ስቃ ያለ። ፈውዬ ቻው። እንባዋ ለመፍሰስ ከአይኗ ጋር ይታገላል። ኢክሩን ድጋሚ ስታለቅስ ማየት አልፈለኩም። ብሩክ ከርቀት ቆሞ እየጠበቀኝ ነው። ሪሃና ወደ ቤት ገብታለች። ዞሬ ብሩክ ቆሞ ወደሚጠብቀኝ ቦታ ሲሄድ ዝናቡ መዝነብ ጀመረ። ከብሩኬ ጋር ሮጥ ብለን ሱቅ ስር ተጠለልን። ሱቁ ስር ቆሜ ኢክራምን ከርቀት ተመለከትኳት። አይኖቿን እየጠራረገች ወደ እነ ሪሃና ቤት ሄደች። ኢክሩን ዛሬ ለመጨረሻ ጊዜ ሆኖ የማያት ግራ ተጋብቻለሁ። ብሩክ ዝናቡ ኃይል ሳይጨምር እንድንሮጥ ጠየቀኝ። እየሮጥን ከነ ሪሃና ሰፈር ወጣን። ወደ እነ ብሩኬ ሰፈር መግቢያ ጋር ስንደርስ ዝናቡ በኃይል መዝነብ ጀመረ።
አንድ ፎቅ ስር ገብተን ተጠለልን። ፎቁ ስር ረዊና እና ሁዳን አገኘናቸው። ተያይዘን ፎቁ ላይ ወዳለው ካፌ ገባን። ረዊና እየተሽኮረመመች ፈውዬ ቀሽቷ ሚስትህ እንዴት ናት አለችኝ። ምን ልበላት? አሁን ነው ቁርጤን አውቄ መጣሁት። ፈገግ ብዬ ደህና ናት አልኳት። በደህና ናት ውስጥ ስንት ስቃይ፣ ምን ያህል ህመም እንዳለ ማን ይረዳል? ማንም። ሰው የፈለገ ተሰቃይቶም እንዴት ነህ ብትለው ደህና ነኝ ነው የሚልህ። ቁጭ አድርገህ ችግር አለ ስትለው ነው ስቃዩን የሚዘረግፈው። ደህና ነህ እኮ ጥያቄ አይደለም ብሎ ራሱን ሰላምታ ካደረገ ቆየ። ደህና ነህ ይሉት ሰላምታ በጣም ይቀፋል። ከነረዊና ጋር ተጫውተን ዝናቡ ሲያባራ ሁዳ ሂሳብ ከፍላ ወጣን። ኢክሩን የእውነት አጥቻታለሁ የሚል ስሜት እየተሰማኝ አይደለም። ቅዠትም ቀልድም ይመስለኛል። ገና ከእውነታው ጋር ለመጋፈጥ አልደፈርኩም። እንዴ እኔና ኢክሩ እኮ የመጋባት እቅድ አለን። እኔና ኢክሩ እኮ የምንወልዳቸው ልጆች ብዛት ላይ ብዙ ተከራክረን ተስማምተን ወስነናል። ኢክራም እኮ ከኔ ጋር ስትጋባ ፊልም መከታተል እንደምታቆም ቃል ገብታልኛለች። እኔ እኮ ለኢክሩ ስንጋባ ከስራ መልስ ሁሌ ቤት ከሷ ጋር ለመሆን ቃል ገብቼላታለሁ። ኢክሩና እኔ እኮ ጁማአ አርብ ቀንን ቤታችን ውስጥ እንደ ኢድ አድምቀን ለማሳለፍ ተስማምተናል። እና ይሄ ሁላ ህልም ገደል ሊገባ ነው። የኢክሩን ውብ አይኖች ዳግመኛ ላላይ ነው። ማን ነው ከዚህ በኋላ የኔ ህይወት እንደ ኢክሩ ተረድቶ የሚያማክረኝ? ኢክሩ እኮ ያልገባችበት የህይወቴ ጓዳ የለም። ቤተሰቤ እኮ እሷ ነበረች። እሺ ኢክሩዬ ደን እየተኮላተፈች ስትላል ሰማ ነው። ቆይ ግን ማን ነው ትዳርን እንዲህ ከባድ ያደረገው? ለምን ኢክራምን እኔ አላገባትም? ለምን ኒካን ታስሮልን ራሳችንን እስክንችል በየቤታችን አንኖርም? ሀብታም ካልሆነ ሰው ያገባም ያለው ማን ነው? ማን ነው ጥፋተኛው? ቤተሰቦቿ። እነሱ ስለኔ መቼ ያውቃሉ? እንደውም እኔ ነኝ ተጠያቂው በዚህ ሰዓት። ሀብታም ሆኜ ኢክራምን የማትፈልገው ሰው ሚስት እንዳትሆን ማድረግ ያቃተኝ ቀሽም ሰው። ኢክራም ከህይወት መስመሬ ወጣ ወደማትፈልገው ሰው የህይወት መስመር ውስጥ ልትገባ እንደሆነ ያወኩበት ጨለማ ቀን መሸ። ከብሩክ ጋር ተለያይተን ቤት ገባው። ኢክሩን መርሳት ይኖርብኛል። ትዳር ውስጥ ልትገባ ነው። ለረብሻት አልፈልግም። የእውነት ካሰብኩላት ዝም ከማለት ውጪ ምንም ማድረግ የለብኝም። መውደድ የወደዱትን የራስ ማድረግ ብቻ አይደለም፣ እንደ ሻማ እየቀለጡ ለሌሎች ለቤተሰባቸው ሲሉ እንደሚያደርጉት የተገደዱትን ነገርም እንዲያደርጉ መፍቀድ ነው። አይዞሽ ባይነት፣ ፈገግታን ማሳየት መቻል። ማድረግ ያለብኝ እሱን ነው። በጊዜው የማስተዳደርም አቅም ኖሮኝ የኔ ላደርጋት አልችልም። ያለኝ ምርጫ የሚሆነው እጄን አጣጥፌ መመልከት ብቻ ነው። ስልኬን አውጥቼ ፌስቡክ ላይ ስገባ ኢክሩ ፕሮፋይል ፒክቸሯን ደም በመታነባ ሴት ፎቶ ቀይረዋለች። ሰው በሰርጉ መዳረሻ የሰርጉ ቀን ናፍቆት የደስታ መግለጫ ይፖስታል። እሷ ደግሞ በመታነባ ሴት ምስል ስቃይዋን ትነግረኛለች። ይሄ ሰርግ ለኢክራም አዲሱን ባሏን የምታገባበት ሳይሆን ባሏ እንዲሆን የምትፈልገውንና ሚስቱ እንድትሆን የሚመኛትን ሰው ከህይወቷ የምትገነጥልበት ምዕራፍ ነው። ሁሉ ነገሬን የቻለችኝ እኮ ኢክሩ ነበረች። የእምነት ጥንካሬ ዝቅ ብሎ ሙዚቃ በግድ ሳስደምጣት ዞር በልልኝ አላለችኝም። አቋሜ ሲስተካከል ቻለችኝ። እንደ ድሮው እንደሆነ አደረገችኝና እኔ እንዴት ይችል ልጅ ማጣት የለመን ብሎክ ላደርጋት አሰብኩ። ግን ስለኔ ሁኔታ ለማወቅ አካውንቴን መጎብኘት መፈለጓ ስለማይቀር አንፍሬንድ ብቻ አደረኳት። ልብ ለልብ ስትግባቡ አጋራችሁ ምን እንደሚፈልግ ሳይነግራችሁ ታውቃላችሁ። አዎ ኢክሩ አካውንቴ ላይ እየገባች ሁኔታዬን ለመከታተል መፈለጉ አይቀርም። በህልሜ የሆነ ሰው በቀሰቀሰኝ ምን ነው በህልሜ በሆነ ላለው እጄን ቆነጠጥኩት። አመመኝ። አዎ በእንቅልፍ ልቤ አይደለም። አልጋዬን አየሁት። በጣም ሰፋኝ። ከዚህ በፊት ሳየው ኢክሩ ልጃችንን አልጋው ላይ ስታጫውተው ነበር።
በዝነ ህሊናዬ የማይበት ዛሬ ጭር ያለ ሜዳ መሰለኝ። ኢክሩን ከኔ ሌላ የሆነ ወንድ ሊያገባት ነው። እሺ ታግባ፣ ግን እኮ የምትፈልገውን ሰው አይደለም የምታገባው። እኔን የሚያንገበግበኝ ኢክሩ የምትወደውን ሰው አለማግባቷ ነው። ከብቸኝነት ብርዷ ውስጥ ሙቀት ለመፍጠር በወዳጅነት በቆየንባቸው ቀናት እና ፍቅረኛሞች ሆነን ባሳለፍናቸው ጊዜያት ውስጥ ይሄ ባልተብዬ መጥቶ እስኪበጠብጠን ብዙ የኢክራምን የህይወት ታሪኮች አዳምጫለሁ። ሁሉም የሐዘን ታሪክ ናቸው። ዛሬ የማትፈልገውን አታግባ የሚለው ቢያንስ ቀሪ ህይወቷን ፊቷ በፈገግታ ተውቦ ደስተኛ ሆና እንድታሳልፍ ስለማልም ነው። እሷ የምትወደው ሰው ደግሞ እኔ ነኝ። የኔ ህልም ደግሞ ኢክሩን ደስተኛ ማድረግ ነበር። ምን ያደርጋል ነበር ሊሆን ነው። ከህይወቷ እንደ ጨረቃ ቤት ልፈርስ ነው። ለነገሩ ትዳር ያልመሰረቱ ጥንዶች ምሳሌ እንደ ጨረቃ ቤት ነው። ቤተሰብ ሴቷን ለልማት ሲፈልጋት ጥምረታቸውን ያፈርሰዋል። ልማቱ ደግሞ ትዳር ነው። ምን ነበር የማልማት አቅሙ በኖረኝ። ጠዋት ከእንቅልፌ ስነሳ ቤት ውስጥ ማንም የለም። ባዶ ቤት ውስጥ ባዶነት እየተሰማኝ እኔ ብቻ አለሁ። አሁን ከእውነታው ጋር ፊት ለፊት ተጋፈጥኩ። ኢክራም ሌላ ሰው ልታገባ ነው። እንደዛ የምሳሳላት ቆንጆ ለመጀመሪያ ጊዜ በፍቅር የከነፈችልኝ ሴት ልታገባ ነው። የማትፈልገውን ሰው እንደምታገባ ሳስብ በጣም ከፋኝ። አልጋዬ ላይ እንዳለው እንባ ከዓይኖቼ ፈሰሰ። ሰውነቴ መንዘፍዘፍ ጀመረ። ተንሰቀሰቅኩ። ወንድነቴ ትጥቁን ፈቶ ተማረከ። ለ5 ሰዓታት ተነፋረኩ። ኢክሩን እያሰብኩ አልቅሼ ሲበቃኝ 5 ሰዓት ላይ ብሩክ ጋር ደውዬ ቤት እንዲመጣ ነገርኩት። ቤት መጥቶ አብረን ቁጭ እንዳልን ብሩኬ ፈውዛን በተፈጠረው ነገር በጣም አዝኛለሁ አለኝ። የብሩኬ ንግግር ስሜቴን አገነፈለው። ተንሰቅስቄ ማልቀስ ጀመርኩ። ብሩኬ እኔ እኮ የሚያሳዝነኝ መለያየታችን አይደለም፣ ግን ኢክሩ የማትፈልገው ሰው ላይ ልትወድቅ ነው እያልኩን ሰቀሰቃለሁ። ብሩክ አቅፎኝ ማልቀስ ጀመረ። ተላቀስን። ሲያባራልን ተነስተን ወደ ብሩክ ቤት ሄድን። ብሩኬ መንገድ ላይ ሆነን ፈዊ ግን የኢክራም ቤተሰቦች በጣም ደደብ ናቸው አለኝ እልህ እየተናነቀው። ያሉበት ሁኔታ ይሆናል ያስገደዳቸው አልኩት። የኢክሩ ቤተሰቦች ሲደድቡ ኢክሩ የተሰደበችብኝ ያህል ነበር የተሰማኝ። አሁን ላይ ሳስበው የዛን ቀኑ የብሩኬ ሁኔታ ያስቀኛል። እኔን እንደማባበል እሱ ራሱ ተንሰቅስቆ ያለቅሳል። እኔና ኢክሩ ከተለያየን ቀናት አልፈው ሳምንታት ተተኩ። ሰው አጠገቤ ሲኖር ህመሙን እረሳዋለሁ። ብቻዬን ስሆን ግን እሷን ብቻ ነው የማስበው። የኢክራም ጓደኛ ሪሃና አንዳንዴ እየደወለች ታጽናናኛለች። ጌታዬን ለመንኩት ህይወቷን ያማረ እንዲያደርግላት፣ ባሏን ለሷ ጥሩ እንዲያደርግላት ተማጸንኩት። ምንም በወነጅለው ጌታዬን ለምኘው ከልክሎኝ አያውቅም። በሰዓቱ ፌስቡኬ የሐዘን ቤት መሰለ። የምፖስታቸው ነገሮች ሁሉ ብሶቶች ነበሩ። ከኢክራም ጋር አንገናኝም፣ አንደዋወልም። በቃ የግንኙነት መስመሮቻችን ሁሉ ተቆርጠዋል። ስለሷ ማወቅ ስፈልግ የፌስቡክ አካውንቷ ላይ የፖስተችውን እያየው ሁኔታዋን እረዳለሁ። ሪሃና አንዳንዴ ኢክራም ባልተብየውን ስታገኘው አብራ ስለምትሄድ ደውላ ያለውን ሁኔታ ትነግረኝ ነበር። በሰዓቱ ስብራቴን የሚገልጽልኝ አንድ ግጥም ነበር። በዝናብ ቅጠሪኝ የአንዱ ዓለም ኪዳኔ ግጥም ነው። አማልዱኝ ባልልም አስተራቂ ልኬ፣ ባልማጸንሽም ፊትሽ ተንበርክኬ፣ እንባዬ እንዳይታይ ካንቺ ተደብቄ፣ አነባሁ ዛሬም ዝናቡን ጠብቄ፣ ልቤ በስቃይ ጣር ብሶቱን ሲያሰማ፣ ሐዘኔ ተሰምቶሽ ልብሽ እንዳይደማ፣ ቀኑ ጨላልሞብኝ ክረምቱ እስኪገባ፣ መተሻት ጠይቅኝ ወድሽም አይባባ። ዝናብ የኔን ብሶት ሐዘኔን ባያጥበው፣ ሳለቅስ እንዳታይ እንባዬን ይጋርደው። በጉንጬ የሚፈሰው ዝናብ እንዲመስልሽ፣ ሁሌም ክረምት ይሁን
ጉዳቴ አይታይሽ ውዴ። ጥፋቱ ሲገባኝ ዛሬ ተመልሼ ነይልኝ አልልም እፊትሽ አልቅሼ። አዲሱ ኑሮሽን ልረብሽ በንባዬ በበጋ ልጣራም ናፍቀሽኛል ብዬ። ሳለቅስ እንዳታይኝ ሁሌ በየዓመቱ በክረምት ነይልኝ። ጉርምርምታው ሲብስ በዝናብ ጠይቅኝ። አንቺን ያገኘሁለት ከንፈሬ ተላቆ ስስቅ እንድታይኝ። ቀን የጨለመለት ዶፍ እየወረደ ዝናብ ውስጥ ጠብቂኝ። እስከዛው ግን ውዴ ሰላም ክረሚልኝ። አንዱ ዓለም የኔን ብሶት አይቶ የጻፈው ግጥም ነበር የመሰለኝ። ከአንዱ ዓለም ግጥም ውስጥ ከኔ ታሪክ ጋር የሚለያየው እሱ ጥፋቱ ሲገባው ነው ተመልሶ ሐዘን ውስጥ የገባው። እኔ ሲጀመርም አልተውኳትም። አብረን ሆነን ነው ይሄ ነገር የተፈጠረው። ከኢክሩ ጋር እንሄድባቸው የነበሩት ቦታዎች ጋር ሳልፍ ከሷ ጋር እዛ ቦታ ላይ ያደረግናቸው ነገሮች ትዝ እያሉኝ እንባ ይለኛል። ከኢክሩ ጋር ከተለያየን ወደ 1 ወር ገደማ ሆነ። ሰዓቱ የረመዳን ጾም የተጀመረበት ጊዜ ነበር። ሪሃና ደውላ ልታገኘኝ እንደምትፈልግ ነገረችኝ። ረመዳን ላይ ከሴት ጋር መቀጣጠር አልወድም። ትኩረቴን ሙሉ ለሙሉ አምልኮ ላይ ማድረግ ያስደስተኝ ነበር። ግን ሪሃና ስለሆነች ለጥቂት ደቂቃ ላገኛት ተቀጣጠር። ሪሃና ልትነግረኝ የፈለገችው ነገር እንዳለ ገብቶኛል። ምን እንደሆነ ግን አላወኩም። ምናልባት ከብሩኬ ጋር ተጋጭቶ ይሆን? ብቻ ግራ ገብቶኛል። ሪቾ ለምንድን ነው በአካል ልታገኘኝ የፈለገችው? ለነገሩ ምን አስቸኮለኝ? ራሷ ትነግረኝ የለ? ሪሃና ስትደውልልኝ መስጂድ ውስጥ ነበርኩ። ረመዳን ላይ መስጂድ ድርሽ ብሎ የማያውቀው ሰው ሳይቀር በረመዳን መስጂዱን ቤቱን የሚያደርገው። ወንጀለኛ ልቦች ሁሉ ወደ ጌታቸው ይዋደቃሉ። ቀን ላይ መስጂዱ ቁርአንን በሚቀሩ ሰዎች ተውቦ ይውላል። ምሽቱን በውብ ድምጻቸው ቁርአንን በምሽቱ የተራዊህ ሰላት ላይ በሚያሰግዱ ኡስታዞች ይደምቃል። የሁሉም እጅ ይፈታል። ያለው ለተቸገረው በጣሙን እጁን የሚዘረጋበት ወር ነው። እኔ እንኳን ረመዳን ባይሆንም ከመስጂድ አልጠፋም። ዞሬ መመለሻዬ መስጂድ ነው። ከመስጂድ ወጥቼ ሪሃና ወደ ቀጠረችኝ ቦታ ሄድኩ። በሪሃና ተወስውሼ ጾሜ እንዳይበላሽ አይኔን ሰብሬን የማናግራት። መወስወስል ሴት ናትና የሚያምር ነገር ይኖራታል። ደግሞም ቆንጆ ናትና ውበቷን አይቼ ልቤ እንዳይሸነፍ እየተጠነቀቅኩ። ሴት ሲፈጥራትም ሁሉ ነገሯ ውብ ነው። እኛ ደግሞ የሴት ልጅ እንኳን መልኳን አይተን በድምጿ ብቻ ልባችን ይወልላል። እኛ ወንዶች። ሪቾ የተቆጣው መስሏት ግራ እየተጋባች ፈዊ የሆነ ነገር ልነግርህ ነበር አለች። ሪቾ ፈታ ብለሽ ንገሪ፣ ምንድነው? ፈዊ እየቀለድንብህ ምናምን ሊመስል ይችላል። እኔ ራሱ ይቅር ብዬ ነበር፣ ግን እሷ ሁሌ አንተን እያሰበች ስታለቅስ አልቻልኩም። ምንድነው? ለምን ግልጽ አታደርጊውም? አልኳት ግራ እየተጋባው። ፈዊዬ ኢክሩ ልታገባ ከነበረው ሰው ጋር ስላልተስማሙ ጋብቻው ከተሰረዘ ቆይቷል እና እስካሁንም ልንገርህ ብዬ ነው፣ ግን ፈራነ። ከኢክሩ ጋር እንደ ድሮ ብትመለሱ ምን ይመስላል? እሷ እያለቀሰች አስቸገረችኝ አለች። ገረመኝ። ኢክሩን ድጋሚ ላገኛት ነው? ድጋሚ እነዛን ውብ አይኖቿን ላያቸው ነው? ጆሮ የናፈቀው ቁም ነገር የተሞላ ንግግሯን ላዳምጥ ነው? ስለኔ የሚጨነቅ ሌላ ሰው ላገኝ ነው? በጣም ነው የሚገርመው። በጣም ከኢክሩ ጋር የፍቅር ግንኙነት ውስጥ ስንገባ እኔ ጋር ለኢክሩ የወንድምነት እንጂ የፍቅር ስሜት አልነበረም። ኢክሩን ስለያት ግን መላመድ ምን ያህል መለያየትን እንደሚያከብድ ተረዳው። ሪቾ ልልሽ የምችለው አንድ ነገር ነው። ኢክራምን ወዳታለሁ። አሁን ብቻ ሳይሆን ከዚህ በኋላ ከህይወቴ ወጣ ብትመለስ እቀበላታለሁ።
አልኳት። ሪቾ ይሁንታይን በማግኘቷ ፊቷ ፈካ። ሪሃና ለኢክራም ምርጥ ጓደኛ ናት። እኔን ለሷ ስትጠይቀኝ ራሱ ለጓደኛዋ በጣም ታደላ ነበር። ሪቾ ለኢክራም ደውዬ እንድንቀጥል መፍቀዴን እንድትነግራት ጠየቀችኝ። ሪቾ ተቸኩላለች። አሁን ነው እንድደውል የፈለገችው። እኔ ወደ ማታ እንደምደውልላት ነግሬያት ተለያየን። ከሪቾ ጋር እንደተለያየን ወደ መስጂድ ሮጥኩ። ጌታዬን በግንባሬ ተደፍቼ አመሰገንኩት። ጌታዬ ምስጋናዬን ይቀበለው አይቀበለው አላውቅም። ሲጀመር በእስልምና ሃይማኖት ፍቅረኛ የሚባል ነገር በጣም የተወገዘ ነው። እስልምና ወደ ዝሙት የሚወስዱ መንገዶችን ገና ከሩቁ ነው የሚዘጋቸው። ግን እኔ ስሜት ያሸነፈኝ ተነግሬበታለሁ። ዓላማዬ ግን ኢክራምን ማግባት ነው። እስካሁን ዝሙት ውስጥ አልገባሁም። ከዚህ በኋላም ዋስትና የለኝም። ዝሙት ውስጥ መግባት ይቅርና ኢክራምን ነክቻት እንኳን አላውቅም። በእምነቴ ሌሎች ጎኖች ላይ ጠንካራ ነኝ። አንዱ እና ዋነኛው ክፍተቴ ከኢክራም ጋር የፍቅር ግንኙነት መጀመሬ ነው። ሲመሽ ኢክሩ ጋር ደወልኩላት። ኢክሩዬን አናገርኳት። ከአንድ ወር በኋላ ድምጿን ሰማሁ። ጊዜው ረመዳን ስለሆነ ጾሙ እስከሚጠናቀቅ በአካል እንደማንገናኝና እስከዛው በስልክ እንደምንገናኝ ተነጋገር። ረመዳን ሊያልቅ 10 ቀናት ቀሩት። እነዚህ የመጨረሻ 10 ቀናት ከረመዳን ሌሎች ቀናት በጣም ከፍ ያለ ክብር አላቸው። ከነዚህ 10 ቀናት በአንደኛው ለለይተል ቀድር የምትባል ሌሊት አለች። በእነዚህ 10 ቀናት ውስጥ እንደሆነች እንጂ የትኛው ሌሊት ላይ እንደምታልፍ አይታወቅም። ስለዚህ ሰው በዚች ሌሊት የሚያገኘውን ታላቅ ምንዳ ለማግኘት የመጨረሻዎቹን 10 ቀናት ከሌሎቹ የረመዳን ቀናት በተለየ በአምልኮ ተወጥሮ ያሳልፋል። በእነዚህ የመጨረሻ 10 ቀናት ከኢክሩ ጋር ላለመደዋወል ተስማምተን ከኢድ በኋላ ለመገናኘት ከወዲሁ ተቀጣጠር። እነዛ ውብ የረመዳን ሌሊቶች አልቀው የኢድ ዕለት ደረሰ። ከኢክራም ጋር ተደዋወል። በነጋታው ለመገናኘት ተቀጣጠር። ከተጣጣን በኋላ ድጋሚ በአካል ተገናኘን። ኢክሩ እንደድሮውም እንዳማረባት ናት። ቤቴ ውስጥ ሚስት የሆነ አለያት የምመኝላት ኢኩዬ ደህና ናት። የሀፍረት ፈገግታ ፈገግ እያለች ፈውዬ ራስ ወዳዶኜ ትቼ ስለሄድኩ በጣም ይቅርታ አለችኝ። አይኗን እየተመለከትኩ ኢክሩ ከዚህ በፊት ያጠፋሽውንና ከዚህም በኋላ የምታጠፊውን ጭምር ይቅር ብዬሻለሁ አልኳት። ይህን ንግግር ከፈጣሪ የተኮረጀ ነበር። አላህ ለነብዩ መሐመድ ያላቸው ነው። አላህ ነብዩን ስለወደዳቸው እንዲህ አላቸው። እኔ ኢክራምን ስለወደድኳት የፈጣሪ ንግግር ኮረጅኩላት። ወደፊት የሚፈጠረውን ሳላውቅ ይቅር ብዬሻለሁ ማለቴ አግባብ ይሁን አይሁን አላውቅም። ከኢክሩ ጋር የፍቅር ግንኙነታችን አዲስ ምዕራፍ ከፈተ። ብሩክን በድጋሚ ስለመመለሳችን ነግሬው ደስ አላለውም። ድጋሚ ማልቀስ ፈለክ ነበር ያለኝ። እሱ ለኔው አስቦ ይመስለኛል። እኔ ደግሞ ለኢክራም የማሰብ በሽታ አለብኝ። ብሩክና ሪሃና በየመሃሉ ቢጋጩም አሁንም እንደከነፉ ናቸው። ኢክሩ ቸኮሌት በጣም እንደምትወድ ነግሬያቸዋለሁ። ሰሞኑን ስንገናኝ ቸኮሌት ይዤላት መሄድ አዘውትራለሁ። በዚህ መካከል የዩኒቨርሲቲ መግቢያ ፈተና ውጤት መጣ። አሪፍ ውጤት ነበር ያመጣሁት። ረዊናና ሁዳም ሰቅለውታል። ብሩኬም አልፏል። ሄኖክ ግን ውጤቱ ወርዷል። አሁን የዩኒቨርሲቲ ውጤት ተለቋል። የምንመደብበትን ዩኒቨርሲቲ በጉጉት እየጠበቅን ነው። እኔ አዲስ አበባ እንዲደርሰኝ ነው የምፈልገው። ስነ አእምሮ ማጥናት እፈልጋለሁ። የሰውን አስተሳሰብና ማንነት መረዳት ወትሮውንም እወዳለሁ። ይህን ፍላጎቴን ዩኒቨርሲቲ ገብቼ በትምህርት ማዳበር ይኖርብኛል። ስነ አእምሮ ወይም ሳይኮሎጂ መማር ህልሜ ነው። ኢክሩ ገና ካሁኑ ስጋት ይዟታል። አንዳንዴ ክፍለ ሀገር ደርሶኝ እንዳንለያይ ትሰጋለች። ድጋሚ እንዳታጣኝ ነው ስጋቷ። አንዳንዴ ደግሞ ዩኒቨርሲቲ ስገባ ከሌላ ሴት ጋር የፍቅር ግንኙነት የምጀምር እየመሰላት ትፈራለች። እኔ ቆንጆ ሴት በጣም እወዳለሁ አልዋሽም። የኢክራምም ስጋት ዩኒቨርሲቲ ስገባ ሌላ ሴት አይቼ እንዳልከዳት ነበር። ለኔ ግን ጭንቀቷ መሰረት የለሽ ነው። ኢክራምን በጣም እወዳታለሁ። እኔ ሴት ቀድማ ካላናገረችኝ እንኳን የማላናገር ልጅ ነኝ። ኢክሩ ስትጠረጥረኝ ደስ አይለኝም። ከጥቂት ቀናት በኋላ የዩኒቨርሲቲ ምደባ ውጤቱ ተነገረ። ምሽቱ እኔና ብሩኬን
ለማየት ብንሞክርም ኔትወርኩ ተይዞ ስለነበር አልቻልንም። ክፍለ ሀገር እንዳይደርሰኝ በጣም ፈርቻለሁ። በጣም ሌሊት ተነስቼ ስልክ ተደወለልኝ። ስልኬን በእንቅልፍ ልቤ ለማንሳት ስታገል ወደ ታች ጣልኩት። እንደምንም ስልኬን ካልጋ ስር አውጥቼ ያነሳሁት። ኢዮብ ነበር፣ የሪም ፍቅረኛ። እንደውም የኢክሩን ስልክ እንዳገኘ የረዳችኝ ልጅ። አስታወሳችኋት? ፈውዛኔ እንኳን ደስ አለህ አለኝ። ምንድነው አልኩት ከእንቅልፌ ለመላቀቅ እየታገልኩ። አዲስ አበባ ዩኒቨርሲቲ ደርሶሃል አለኝ። በጣም ደስ አለኝ። አንተስ የት ደረሰ አልኩት። በአካብረነን እኔም እዚሁ ነኝ አለኝ። ስለደወለልኝ አመስግኘው ስልኩን ዘጋሁት። ያው ኢዮብ የሬጂስትሬሽን ቁጥራችንን ያውቀው ስለነበር ነው ያየልን። ኢንተርኔቱን አብርቼ የጓደኞቼን ምድብ ማየት ጀመርኩ። ብሩኬ አርባ ምንጭ ዩኒቨርሲቲ ደርሶታል። ስለተለያየን በጣም አዘንኩ። እኔ አዲስ አበባ ስለደረሰኝ ደግሞ በጣም ደስ አለኝ። ረዊና ሐዋሳ ዩኒቨርሲቲ፣ ሁዳ ደግሞ ጅማ ደርሷቸዋል። ሁለቱም የመጀመሪያው ምርጫቸው ነበር ያገኙት። ወዲያው ፌስቡክ ላይ ገብቼ አልহামዱሊላህ የሚል ምስል ለጥፌ ወጣው። አልহামዱሊላህ ማለት ለአላህ ምስጋና ይግባው ማለት ነው። ደስታዬን ለመግለጽ ነው የለጠፍኩት። ነግቶልኝ ለኢክሩ ደስታዬን እስክነግራት ጨንቆኛል፣ ግን ትንሽ ላስጨንቃትን ፈልጌያለሁ። ኢክሩ ግን ገና ከፌስቡክ ፖስቴ አዲስ አበባ እንደደረሰኝ ተረድታለች። ወደ ማታ ስንገናኝ ፈገግ ብላ እየተደረሰ አለችኝ። በነዛው ባይኖቿ ፊቴን እየሰለለች። ፊቴን አጨፍግጌ ክፍለ ሀገር እንደደረሰኝ ነገርኳት። ሳቋን ለቀቀችው። ኢክሩ እኮ ትሳቅ፣ የእውነት ትሳቅ። ስትስቅ በጣም ነው የምታምረው። ምን ያስገለፍጥሻል አልኳት፣ ሳቋ እየተጋባብኝ። ፎግረህ ሞታል፣ ባከዚው አዲስ አበባ ነው የደረሰ አለችኝ። በከሸፈው የፉገራ ሙከራዬ እየሳቀች። ሰዓቱ ትንሽ ሃይማኖቴ ላይ የነበረኝ ጠንካራ አቋም እየላለ ያለበት ነው። እስከዚች ቅጽበት ድረስ እኔና ኢክራም ተጨባብጠን እንኳን አናውቅም ብላችሁ ታምናላችሁ? በቃ በእስልምና ሃይማኖት እንድትጨብጣቸው የተፈቀዱልህ የተቆጠሩ ዘመዶች አሉ። ከነሱ ውጪ ማንንም መጨበጥ አይፈቀድልህም። ምክንያቱ ደግሞ የዝሙትን መንገዶች ሁሉ ከሩቁ ለመጠንቀቅ ነው። የኔና የኢክሩ ግንኙነት ማለትም ፍቅረኛ መሆን የሚባለውን ግንኙነት ደግሞ ሃይማኖታችን አበክሮ ያወግዛል። አንዳንድ ሰዎች ቆይ ፍቅረኛ መሆናችሁ ሐራም የተከለከለ ነው፣ አንጨባበጥም ማለት ምን የሚሉት ነው ብለው ይፎግሩናል። ግዴታ አንደኛውን ወንጀል ከሰራ ሁለተኛውን ወንጀል መስራት አለብህ ብዬ አላምንም። እኔና ኢክሩ የፍቅር ግንኙነት ውስጥ ገባን፣ ጥፋት ነው አውቃለሁ። ግን አለመጨባበጣችን ወደ ዝሙት የምትወስደዋን መንገድ ይዘጋል ብዬ አስባለሁ። ሁሉም ነገር ደረጃ በደረጃ ነው እያደገ የሚሄደው። ሳልጨብጣት ልስማት አልችልም። ግን ጊዜው እየተራዘመ ሲመጣ ከኢክሩ ጋር መላፋቱ እያማረኝ፣ ስሜቴ ምክንያታዊነትን እየተጫነው መጣ። የኢክሩን ውብ ከንፈሮች መቅሰም አማረኝ። የማንጨባበጥ ሰዎች በአንዴ ለመሳሳም ለመድረክ ከባድ ስለሆነን ትንሽ የመላመድ ስራዎችን መስራት ነበረብኝ። እኔ ግን የሚገርመኝ ጭንቅላቴ በአንድ ጊዜ ውስጥ ስንት እቅድ እንደሚያቀነባብር። በእቅዱ መሰረት የመጀመሪያው ስራ መጎሻሸም መጀመር ነው። በተለምዶ ሴቶችን ስንነካቸው ከጮሁ ድንግል ናቸው ምናምን እያልን የምናረጋግጥበት ቦታ አለ አይደል? በዳላቸውና በወገባቸው መካከል 8 ቁጥር የሚፈጥረው ቦታ ላይ ማለት ነው። ኢክሩዬ እሱ ጋር ስትነካ ትጮሃለች አይገልጸውም፣ በቃ ትሰቃያለች። ደስታም ለቅሶም አይደለም፣ ግን ለየት ያለ ጩኸት። እንድትነኳት አትፈልግም። አብረን የምንቀመጥበት ቦታ ላይ ስንሆን እሱ ጋር እየነካካዋት ምናምን መላፋት ጀመር። መላፋቱ ሲያድግ ወደ መኮራኮር አደገ። ደረጃውን ወደ ላይ ከፍ አደረግነው ማለት ነው። እንግዲህ ትረካው አላለቀም። ክፍል 2 ይቀጥላል።